አንድ ሰው ወደ ገል አንድ ሰው ምናምን ማልቀበሉ ኮነክት ነው አልቀበል ፈለገ ሲቆስል ሁሉም አነከሰ። ኦርቶዶክስ ልጅ አጣች፣ ሐሰት ፈራረሰ። ዲያቆኑ ሊያራዝም አርፍዶ ደረሰ። የሚገጥም ጠፋ ተተረማመሰ። ጠሪ በሌለበት ተጠሪ ጨረሰ። ቤካ ዳግሻዬ ወይ ሁላችሁንም ሰላም ብያለሁ። የማያ ወንድምነት ቢናዬ፣ ዳግሻ፣ ዜዶ እንደ ጸግዬ ክርስቲያን ወንድምቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አይዊሽ ዛሬ ካህናቶች ገብተው ከኤርምያ ጋር ሙግት ቢገጥሙ ጥሩ እንማማራለን ብዬ ተስፋ አደርጋለሁ። ካህናቶች ካላችሁ ዲያቆናት ደፍር በሉ፣ አይዟችሁ፣ ትንፋሽ በደንብ ሳቡና እንደምንም ብላችሁ ገብታችሁ እስቲ እነዚህን ገድለ ድርሳናት ታምራትን ማናቸው ትክክል በትምህርቱ ወይም ባስተምሯቸው ካህኑ ናቸው ወይስ ድርሳናቱ የሚለውን ነገር ከኤርምያ ጋር እንድትወያዩ ጥሪ ልናቀርብ እንወዳለን። እንወዳችኋለን። ኦርቶዶክሶች ግቡ፣ ሞግቱ፣ ስፔሻሊ ካህናቶች ፕሊዝ። እንደ ኤርምያ አይ ቲንክ ወደ 60 ምናምን ሺህ ከኋላ አለ ቢሃይንድ ባያለና ወንጌሉ ላይ እንትን ቢባል አሪፍ ነው ብዬ አስባለሁ። አሁን ላይ አባቶች ሳይደክሙ ሳይተኙ ጳጳሳቶች ስለሚሰሙ ቢኬድ ጥሩ ነው። ተባረክ፣ ወዳችኋለሁ። ተባረክ ቤካይ። አዎ ቢሃይንድ ባይ በጣም ብዙ ሰው አለ። ሰላም ቅዱሳን ቢሃይንድ ባይ ያላችሁ እንወዳችኋለን። ገባ እያላችሁ ደግሞ መልስ ስጡ ፕሊዝ። እንደንማር ከእናንተ መምህራናቶች፣ ዲያቆናት፣ ቀሳውስቶች ካላችሁ ለእናንተ ቅድሚያ እንሰጣለን። ኦኬ ተዘጋጁ። አንዳንድ ቁጥር ልትጽፉልኝ ኦርቶዶክስ የሆናችሁ አንዳንድ ቁጥር ለመጻፍ ለጥያቄው መልስ ካላችሁ ከሌለና ኤርሚ ሬዲ ከሆንክ ግን ቪዲዮዎችን እያየን እንቀጥላለን። ግን ለዚህ ጥያቄ መልስ አለኝ የሚል ዛሬ አይ ቲንክ ዝም ብሎ ምዕመን ብቻ አይደለም መልሱ የሚሆነው፣ በደንብ ድርሳናቱን የሚያውቅ ወይም ደግሞ የካህናቶችን ወግ የሚያውቅ ነው የሚሆነው። አንድ ቁጥር ጻፉልኝ አስገባችኋለሁ ማለት ነው። ያ አንድ ቁጥር ስትጽፉ ትገባላችሁ። ታች በጣም ብዙ ሰው ነው ያለው። ገስት ስለላካችሁ አላስገባም፣ አማኞችም ስላሉ ማለት ነው። የማናቸው አስተምህሮ ትክክል ነው? የካህኑ ወይስ የድርሳኑ? ግባና እንወያይ። ምስጋና ማንም አይገባም እህትየው፣ እንዲገቡ ሳይሆን እኔ ከዚህ በኋላ አይገቡም አይደለም። እንመኑ ገብቶ አሁን ስለ ቀሲስ ዲበኩሉ አስተምሮትና ስለ እነዚህ መጽሐፍት አስተምሮት ምን የሚያውቀው ነገር የለም። ራሱ ቀሲስ ዲበኩሉ ከመጡ ግን እንደ ካህን ዛሬ በሙሉ ማዕረግ ስማቸው ልጥራቸው፣ መላከ ገነት ቀሲስ ዲበኩሉ ማለት ነው። ከመጡ አስገባቸዋለሁ። ግን ካልመጡም ደግሞ እኔ ዋናው እሳቸው እንደ ካህን አክብሮ መጽሐፍቶቻቸውና እሳቸው ግን የተናገሩት ነገር አንዳንድ ቦታ ላይ ያሉት ነገር ይበል የሚያሰኝ ነው። ግን ደግሞ አንዳንድ ቦታ ላይ ደግሞ የተናገሩት ነገር ደግሞ ትክክል አይደለም እና መጽሐፍቶቻቸውን አላውቃቸውም። ታስታውሱ ከሆነ ቀሲስ ዲበኩሉ የዛሬ ስንት ዓመት አካባቢ ላይ ነው እዚህ ከኔ ጋር በሰላም እያወራን በነበረበት ጊዜ ነው ወይስ የሆነ ቦታ ላይ ምን አሉ? እንደ ኤርሚያስ ገድላት ድርሳናትን ያነበበ ሰው የለም። እኔም አላነበብኩም፣ ሌላም የቤተክርስቲያን አገልጋይ እንደሱ ያነበበ የለም። እንደውም ቤተክርስቲያን ልትሸልመው ነው የሚገባው ብለው ቃል በቃል ተናግረዋል ቀሲስ ዲበኩሉ። እሱም ቪዲዮ ያላችሁ ሰዎች ካላችሁ በውስጥ ላኩልኝ። እሱም ቪዲዮ ቀሲስ ዲበኩሉ ራሳቸው ናቸው የተናገሩት እና ልትሸልመው ይገባል ብለው ካሉ በኋላ ሽልማቱን እኔ ስጠባበቅ እሳቸው ተገልብጠው ግን በእኔ ላይ የሐሰት ወሬ ሁሉ ሲያስወሩ ያሉትኝ ማኔ ኖሩት። ችግር የለው ችለዋለሁኝ። በአብሮ አደጌ በአበበ ጉላት ሀዘን ላይ ሁሉ ሲያላግጥ የነበረ በጣም አንዱ አረመኔ ነው ይሄ ቄስ ብዬ እንድለው እንኳን የሚያደርግ ነገር ሲያደርግ ነበረ የተገኘው። ችግር የለውም። እኔ ከክርስቶስ የተማርኩት ምሕረትና ፍቅርን ስለሆነ አብሮ አደጌን አቤን አላገኘውም። ችግር የለውም። እና ግን ምንድነው ቤተክርስቲያን ልትሸልመው ይገባል ብሎ የሚለው ሽልማቱ የሚቅርብን ግን አንብቧል ብለዋል።
እውነት ውሸታቸውን የተናገሩት አጋነዋል ብዬ አልልም። አጋነዋል ብዬ አልልም። ገድላ ድርሳናትን ግን በቃ ጊዜን የበሉ ናቸው ማለት እችላለሁ በማንበብ ለምን ህዝቤ እንዲድን ማለት ነው። ይሄ ደግሞ የእግዚአብሔር የልቡ ሐሳብ ስለሆነ ማለት ነው። ጌታዬ ኢየሱስ ምስክር ነው። የእግዚአብሔር የልቡ ሐሳብ ስለሆነ እንጂ ምን ቦጣኝ እኮ ብዬ እኮ ተወልተው እችላለሁ። አንተ ገድላ ድርሳናቱን እኮ ስታነብ እኮ ወይ ያበሳጭኋል ውስጣቸው የተጻፈው ጽሑፍ ወይ ደግሞ ያስቀዋል። እንደው የሚያስቀ ህዝባችን እንዴት በእንደዚህ አይነት ነገር እንዲያምን በምን አይነት ዕውቀት እንደያዟቸው እሱን ሳስብ ያስቀኛል። ለህዝቤ እያዘንኩም ግን የተጻፈው ያስቀኛል። ደግሞ በጣም ያበሳጫል። መንፈስን የሚያበሳጭ ነው በእውነት እና መጽሐፍ ቅዱስን እኔ ደጋግሜ ከዚህ በፊት እግዚአብሔር እንዳነበው እድል እንደሰጠኝ ጸጋ እንዳበዛልኝ በዛው ጸጋ መጽሐፍ ቅዱስን ማንበብ ብቀጥል የእውነት ለመናገር እጅግ እጠቀምበታለሁ። የአምላኬ ቃል የሚያጽናና ነው፣ የሚያበረታ ነው፣ ስብራትን የሚጠግን ነው፣ ለሙታን ህይወትን የሚሰጥ ነው እና ግን እኔ በእግዚአብሔር ፊት የምናገረው ይሄ አገልግሎት ከጌታ የተቀበልኩት አገልግሎት ነው፣ ከስንፍናዬና ከድካሜ በቀር ማለት ነው። ከጌታ የተቀበልኩት አገልግሎት ነው። እዚህ አወራኝን ሙሉ በሙሉ አላወራችሁም፣ ግን አልኩ ከጌታ የተቀበልኩት ለመሆኑ እስከምሰዋለት ድረስ የማገለግለው አገልግሎት ነው። ሌላ ምንም ሞቲቭ የለኝም። ሌላ ምንም ሞቲቭ የለኝም ከበስተኋላ ማለት ነው። እና ቀሲስ ዲበኩሉ እሳቸው የተናገሩትን ቪዲዮ እንስማ። ተባረኩ ወይ። እኔ የምልሽ ህዝቡ እኮ አንድ ነገር ይጠብቃል። ቢያንስ ካህናቶቹ ገባሽ እንዲህ አይነት ታይም ላይ አንድ መልስ እንዲሰጡለት ይፈልጋል አለ ማለት እነሱ ነው። ለሽ አስቢ እስኪ መጽሐፉም ሰውም ሁሉም ነገር እኮ ዝም አለ እና በቃ ዲፌንድ የሚያደርጋቸው ሰው የለም ወይ? እኔ አውቃለሁ ይሄን ነገር አስተምሮቱን አውቃለሁ መጽሐፉን አንብቤ ያለው የሚል የለም ማለት ነው። ሁሉም ዳር ነው የሚይዘው ማለት ነው። ኤርሚ ዳሪያስ እያለ ዳሪያስ እዛዎች ጨረሳቸው እኮ ዳሪያስ እኮ እንዳለ እና የእውነት ብልሽ የሆነ ነገር ጥያቄ ሲነሳ ቤተ እምነቱን ወክሎ አንድ ሰው እከሌ የሚባል ሰው ማለት ዝም ብሎ እንትኑ አይደለም፣ ግን እከሌ የሚባል ሰው እንዴት መልስ መስጠት ያቅተዋል? በቃ ዝም ብሎ ዳር ላይ ሆኖ አብሮ ማልቀስ ከመመን ጋር እንዴት ይሆናል? እኔ አውቃለሁ ማለት የፈለገው ይሄ ነው መጽሐፉ ይሄ ነው ትርጓሜ የሚል ሰው እንደው አንድ ሰው እንዴት ይጠፋና? እስኪ ዛሬ ይጠብቃለሁ እኚህ ሰውዬ መቼም ወይ እሳቸው ወይ ልኡካቸው እንደሚመጣ አስባለሁ። እና እትሰው ሳድ ግን በጣም ያሳዝናል። ዲፌንድ የሚያደርጋት ለነገሩ ያው ውሸትን ማን ዲፌንድ ያደርግ? አሁን እኮ እንዲወጣል ብሎ ስላላሰቡ ነው እንጂ ባልወጣ ጊዜ እኮ ይመጡ ነበረ እኮ። ልክ መገለጽ መውጣት ሲጀምር ግን ምን ብለው ዲፌንድ ያደርጉ? ስለነገሩ ይገባናል። ግን አትሊስት እስኪ የገባን እውነት አለ ለማለት የፈለገው መጽሐፉ ይሄንን ነው የሚል ካለ ባለቤቱ ምን ሌላ ሰው እኔ በጣም ለመስማት ጓጉቻለሁ። ካልሆነ እኔ አንድ ሁለት ቪዲዮ ቀሲስን ነው የምጠራቸው ሁሌ ስለሚመጡ አንዳንዴ አይተውን ይሄዳሉ እና አይተውን ስለሚሄዱ ቀሲስ ቢመጡ ደግሞ እሳቸውን የሚመለከት ጥያቄ ስለሆነ ቀሲስ ጥያቄ መመለስ የማይችል ከሆነ ሁሉም እየጠራ የሚቀር ከሆነ ሁሉም ሲጠይቅ የማይመልስ ከሆነ በጣም ያሳዝናል። መልስ አላት የተባለችው ቤተክርስቲያን እንኳን መልስ ቀለቀልም የላት እና በጣም ያሳዝናል። ኤኒዌይስ ትንሽ እንጠብቃለን። ካልሆነ ያው ያዘጋጀነውን ፈንጂዎችን ማፈነዳዳት ነው ሐሰት ትምህርት ላይ ያ ኤርሚ ያው ልጆቹ እንትን እስከሚል ነው እንጂ ቢኒ ሰላም ብለን እስከዛው ድረስ ከዛ በኋላ እንቀጥላለን ማለት ነው። ሌላ ሰላም በለን። ወገኖች እንኳን ደህና መጣችሁ። ሁላችሁም የጌታ ሰላምና ጸጋ ይብዛላችሁ። በጌታ በኢየሱስ ክርስቶስ አምናችሁ ዛሬ የዳናችሁ ሁሉ ማለት ነው። ምንድን ነው እኛ ኦርቶዶክሳውያን የምትከሱት? ዳጊ እስኪ ምንድን ነው መልስ አላት ኦርቶዶክስ? አይ ዝም አላችሁ እኮ የሆነ እንኳን የሚወክላችሁ ሰው የለም። እንዲህ ዲያቆኑም ዝም አለ ተጠርቶ፣ አዲስ ገቢውም ተጠራ ዝም አለ። አንድ ለአመል ቢልኩ ያው ነው ጥያቄያችሁ። ኩላይታ መልስ አላት። ምንድን ነው ጥያቄያችሁ? ተጽፏል እኮ ኤርሚ ተጽፏል። ቢኒ ጥያቄው እንደዚህ ነው። ቆይ ጥያቄው እንደዚህ ነው። ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች፣ ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣
የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ። ይደገም የምትሉ 77 ጻፉ ፕሊስ። ይደገም። ይህ በደንብ ተመቻችቻለ የሰማሁት ሳላስበው ነው። ይህማ ሪከርድ መደረግ አለበት። ወንድም አለ ድገመው በል። ያው 7 እየጻፉ ነው ሁላችሁ። 7 የተነሳው እንግዲህ የሁሉ መከራ የተነሳው የዛን ቀን ቤት ነው የሁሉ ጣጣ ያመጣው። ከዛ ጊዜ ጀምሮ እንግዲህ በጣም ለቅሶ የበዛው የሆነ ሰው እንባቸው የሚያብስ ፈልገው ነበር። ምንም የተከሰተ ነገር የለም። እሺ ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች ሐሰት ፈራረሰ፣ ዲያቆኑም ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ ብያለሁ። እንግዲህ እኛ ኖርማሊ የምናውቀው ጠሪ አክባሪ ነበር። አሁን ተጠሪ አክባሪ ሆኖ እሱ ተገኝቶ ጠሪው ጠፍቶ በእግር በፈረስ ያለንበት ሁኔታ ላይ ነው ያለው። የሁሉ ቁስል፣ የሁሉ ማላዘን፣ የሁሉ ዋይታ የመጣው እኛ እንደውም ገና ሲኦል ላይ ይገጥማቸዋል ብለን ያስብነው እዚሁ ጀምሮታል። አንዳንዶች የተለማመዱ ነው መሰለኝ ለቅሶ እና በዚህም በዛም ግድ የላችሁም። ለሲኦል መለማመድ ትታችሁ የህይወትን መንገድ ብትከተሉ ብትተርፉልን ነው ለእኛ ደስታችን። እና ለቅሶ በጣም ዋይታ፣ በጣም በራማ በጣም እየበዛ ነው። የቲክቶክ ራማ ላይ ብዙ ዋይታ እየሰማን ነው። ለቅሶ በራማ ተሰማ። ራይል በጣም ለቅሶ ሃሌሉያ በጣም በራማ የተሰማ ነው። እኛ እንባ የሚያብስ ጌታ አለ እና ለቅሶ የሚያብስ ጌታ ስላለ አትችሉት። ምንም ብትልኩ አሁን ካህን ልንሞክር ነው። አሁን ቀሲስ ልንሞክር ነው። እስቲ ቀሲሱ መጥተው ደግሞ ትንሽ እንባችሁን ካበሱላችሁ እናያለን። ካልሆነ ጭራሽ አዳዲስ ቪዲዮ ጨምረን ያው ሐሰቱን ማፈራረስ እንቀጥላለን። አሻና ናግረው ዳጊ ቢኒ እየተቀበለልኝ እኔ ቆይ አሻ ችግር የለውም እኔ ይቀበላል። አሻ ሰላም ላንተ የሆነ ወንድማችን እንኳን ደህና መጣ። እንዴት ናችሁ? ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነኝ እኔ። የተጻፈውን አይተዋል? አሁን የተነበበውን የሰማሁት እኔ። አይ እዚህ ጋር የተጻፈው የማናቸው አስተምሮ ትክክል ነው? የካህኑ ወይስ የድርሳኑ? አይ አሁን ስለገባኝ እኮ ላልሰማሁ እችላለሁ እኮ። በቃ በኋላ በደንብ ስማና አይቻለሁ ታች ልከ ሁሉ። ግን አሁን ባለው ነገር ላይ መልስ ልስጥ እስኪ። ለየትኛው ባለው ነገር ላይ ምን ነገር ሰማይ? ዳኒን ግጥም በግጥም ልትመልስ? አይ ግጥሙም ሳይሆን ብዙ ጊዜ የእናንተ ክርክር ምንድን ነው? ይደገም እንዴ? ድገሞ ሸኙት፣ እንኳን ሸኛችሁት። ተባረኩ። የሚያውቅ ይግባ። በቃ ተው፣ ዝም ብላችሁ ኤርሚ ይደገም ይቀር። ምን አድርጋችሁ ነው ይደገም የምትሉት? ይደገም ኤርሚ ስማ፣ የሳምንቱ ሰመሪ ነው። የሳምንቱ ክለሳ ያለፈው ሳምንት እንዴት አለፈ በሚለው ላይ ክለሳ እየሰራ ነው። እንደዚህ ላይ ሲጀምር ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ ብያለሁ። ኤርሚ ለቅኔውማ መልስ ያስፈልገዋል። ይህንንማ አንድ የሰልሰው ድምፅን ከፍ አድርገው ችን ግጥም በደንብ ቁረጧትና ቆይ አሁን አይደለም ድምፅ አለ እኔ ጋ። ቆይ ትንሽ ቆየት ብሎ ደግሞ ሰው በደንብ ይግባና መሪ ጌቶች፣ ዲያቆናት፣ በተለይ መሪ ጌቶች ካላችሁ ለዚህ አሁን ለሚነበበው ግጥም በሉ በደንብ አድርጋችሁ አንድም ታስሩበት፣ ዜማ አቋቋም ሁሉ በቃ በደንብ አስተካክላችሁ ታመጣላችሁ። ዳጉ ቀጥል። ያ ሁለት ቦታ አለ እንግዲህ እንቀበላለን። እሺ ኤርሚ ተባረኩ። ጸጋ ይብዛላችሁ። አጭር ጸሎት ጸልየን እንቀጥላለን። እናመሰግናለን የተወደድ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በኢየሱስ ክርስቶስ ስም ስለዚህ ቀን ለእኔ ጠዋት ነው፣ ለወንድሞቼ ለአብዛኞቹ ግማሾቹ ከሰዓት በኋላ ነው፣ ግማሾቹ ጋር ምሽት ነው። የቀኑንና የሌሊቱን ስርዓት የሰራህ እግዚአብሔር ቀንና ሌሊት አይቋረጡም፣ በጋና ክረምት አይቋረጡም ብለህ እግዚአብሔር ጻድቁን ኖህ አድነኸው ቃል ስትገባለት የተናገርከው ቃል ዛሬም ሕያው ነው፣ ለዘላለምም ሕያው ነው። የቀኑና የማታውን ስርዓት እንደዚህ አድርገህ የሰራህ አንተ ነው። ጌታዊ ክብር ሁሉ ለአንተ ይሁን።
ስለዚህ እናመሰግናለን። ስለ እጆች ስራ እናደናንቃለን። ገናናው ኢየሱስ ይህንን ያደረግከው ሁሉ በአንተ ሁሉ ካንተ ሁሉ ለአንተ ክብር ነውና ክብር ለአንተ ይሆን። በዚህ በጨመርክልን ቀን ባመሸልን በምሽቱ ላይ ሆነን በቀኑ ላይ ሆነን በኢየሱስ ክርስቶስም ቀኑን የሚረግሙት ሌዋታንን እባብ የሚያንቀሳቅሱ ክፎች በዚህ ምድር ላይ በሰለጠኑበት ምድር በዚሁ ምድር ላይ ያስቀምጠህን እግዚአብሔር ሆይ የክፋታቸው ክፋት እንዳይነካን እየጠበከን ያንተን አዳኝነትና ጌትነት እንድንናገር የሐሰት ትምህርት እንዲፈርስ ያንተ የእውነት ቃል እንዲጸና እግዚአብሔር ትውልድ ሁሉ ሰው ሁሉ በአንተ በእውነተኛው ቅዱስ ቃልህ እንዲማረክ ቀብተው በላከው በልጅ በኢየሱስ ክርስቶስ ፍቅር እንዲሸነፍ እግዚአብሔር በኢየሱስ ክርስቶስና ስልጣን እዚህ የምንናገረው ቃል እግዚአብሔር የህይወት ቃል ከወንድሞቼና እህቶቼ በውይይት ስንነጋገር እግዚአብሔር እውነትን ከሐሰት መለየት እንዲችሉ ጽድቁን ከኩነኔ መለየት እንዲችሉ የክርስቶስ ያንተ የሆነውና ያልሆነውም ሌሎችም መለየት እንዲችሉ በልጅ በክርስቶስ ኢየሱስ አምነው የዘላለምን ህይወት እንዲያገኙ የሰዎች አይን ሁሉ እንዲከፈት የሰውን ሁሉ ልብ እንድትከፍት ጌታ ሆይ ለህይወት የሚሆን ንስሐን እንድትሰጣቸው እግዚአብሔር በስምህ እንጸልያለን። እኛ የአንተ ምስክሮች ነን። በጎነትህና አዳኝነትህን ቸርነትህንና አባትነትህን ሰው አፍቃሪነትህን ልንናገር ነው የወጣ ነው። እንዴት እንደወደድከን እንዴት እንዳፈቀርከን በምን አይነት ፍቅር እንደወደድከን ጌታ እንደዚህ ሰውን ይወዳል ብለን ልንል ነው የወጣ ነው። ማዳንህን ያዩ ይናገሩ ተብሎ እንደተጻፈ ያንተን ማዳን ስላየን ልንናገር ነው የወጣ ነው። ለመናገርም እንኳን አቅምና ጉልበትን የምትሰጥ በጸጋና በመንፈስ አንተ ነህና እንድታግዘን በልጅ በኢየሱስ ስም ጸልያለሁ። አንተ የምትገዛው ጉባኤ እንዲሆን ልጅህ ኢየሱስ ክርስቶስ ብቻ እዚህ የሁላችን ሂሮ የሁላችን ንጉሥ የሁላችን ጌታ ሆኖ እሱ ብቻ ከፍ ከፍ እንዲል እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስም ጊዜያችን እንድትባርክልን ጸልያለሁ። የትኛውም በክፋት የመጡ ሰዎች እግዚአብሔር የዘላለም አምላክ በመጡበት ክፋት እግዚአብሔር ተመልሰው እንዲሄዱ ሳይሆን በመጡበት ክፋታቸውን ይዘው መጥተው እግዚአብሔር እዚህ በሚነገረው ቃል ለካ እንዲህ ነው ነገሩ ብለው እንዲያስተውሉ ማስተዋል እንድሰጣቸው በስምህ ጸልያለሁ። የዘላለም አምላክ ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስም መልካሚቱ እጅ ለመልካም በእኛ ላይ ስለሆነች እናመሰግንሃለን። ጊዜያችንን ባርክልን። የትኛውም የገሃነም ደጅ የተከለከለ ይሆን እግዚአብሔር ዳይቨርት ሊያደርግ የሚፈልግ የትኛውንም ሀሳብ አሁንም እዚህ ሶሻል ሚዲያ ላይ በኢየሱስ ክርስቶስም የተነሳውን እግዚአብሔር የዘላለም አምላክ ይህንን እግዚአብሔር በኢየሱስም ለወንጌል ልባቸውን እንዲከፍቱ ሐሰት መሆኑ በአደባባይ እንደተጋለጠ ብዙ አደባባዮችን ስጠን። ብዙ ጌታ ኢየሱስ ብዙ አደባባዮችን ስጠን። እኛ አንተን ይዘን በእነሱ ፊት አንገት አንደፋም። እነሱ ተረት ይዘው እኛ ወንጌል ይዘን እነሱ በድግምት እኛ በመንፈስ ቅዱስ ሆነን አንገታችንን አንደፋም። ጻድቅ ነህ ጌታዬ፣ አዳኝ ነህ ጌታዬ። እናቃለን። በእኛ ውስጥ ያለው በእነርሱ ውስጥ ካለው ይበልጣል። ማናቸውም ቢሆኑ በእኛ ውስጥ ካለው በእነርሱ ውስጥ ካለው ይበልጣል። በእኔ ውስጥ ያለው ኢየሱስ በወንድሞቼና በእህቶቼ በወንጌላውያን ውስጥ ያለው መንፈስ ቅዱስ በእነሱ ውስጥ ካለው ይበልጣል። እነሱ ካስተበተቡት፣ እነሱ ካስደገሙት፣ እነሱ ካስጠነቆሉት፣ እነሱ ከሰቀሉት ስቅላታቸው ይበልጣል። እናመሰግናለን። ክብር ሁሉ ለአንተ ይሁን። መተኸዋል፣ እባቡን ጌታዬ መተኸዋል። እንዳሳየኸኝ በእኔው እጅ መተኸዋል። በጠንካራ መታት ስመታው በትር ሰጥተኸኛል፣ ሰይፍን ሰጥተኸኛል። እጄ ላይ ሰይፍን ሰጥተኸኛል ጌታዬ። አሁን ደግሞ ሰይፍን ሰጥተኸኛል። በቃል ሰይፍ የሐሰት ትምህርት ይቆራርጣል። ትውልድን ግን እናድናለን። ትውልድ እንዲድን ነው ጌታ። አሁን ደግሞ ሰይፍን ሰጥተኸኛል ጌታዬ። ስምህ ለዘላለም ይባረክ፣ ለዘላለም ስምህ ይባረክ። በቃል ሰይፍ የሐሰት ትምህርት ይቆራረጣል። በቃል ሰይፍ የገሃነም ደጆች በጌታ በኢየሱስም የአጋንንት መልእክተኞች ይቆራርጣሉ። በቃል ሰይፍ የክፋት መንፈሳውያን ሰራዊት መረባቸውና አሽክላቸው ይበጣጠሳል። ይህንን አንተ ስለምታደርገው ጌታዊ ለሞት የተላከ መልእክተኛን ሁሉ ስመታው እንዳሳየኝ በጌታ በኢየሱስ ክርስቶስም በአጠገብ ሺህ በቀኝም 10 ሺህ ይወድቃሉ፣ ወደ አንተ ግን ሊቀርቡ አይችሉም ተብሎ እንደተጻፈ ለእኔም ለወንድሞቼም ለእህቶቼም ሁሉ እዚህ ላሉ እጸልያለሁ። ከኔ ጋር አብረው በመንግስት ውስጥ ለሚተጉ ህይወታቸው ላይ አደጋ ሊጥል በቢኒ በቤካ ላይ እግዚአብሔር በዜዶ በዳግዬ ላይ እግዚአብሔር በቢኒ ላይ አሁንም ጭምሬ ጌታ ሆይ በዕብራዊት ላይ እዚህ ባሉ ስማቸውን በጠራኋቸው ባልጠራኋቸው ሁሉ ላይ በስምህ በተጠራ ህዝብ ላይ የተነገረ የትኛውም ንግርት እግዚአብሔር ሞትን ድል ባደረገ ለማዳን በሚበረታ በልጅ በኢየሱስ ክርስቶስ
በጽዮኑ አለት የፈረሰ ይሁን። ቃላቸው እንዳይበቅል፣ ቃላቸው ንግርታቸው እንዳይፈጸም በስምህ ጉልበት በኢየሱስም የተከለከለ ይሁን። እጃቸው ደግሞ ምክራቸው እንዳይፈጸም የተንኮለኞችን ሐሳብ ከንቱ ታደርገዋለህና እናመሰግንሃለን። የሚያንቀሳቅሱት ሌዋታን እባብ ቀኑን የሚረግሙበት ሁሉ ለእነሱ ስኬት እንዳይሆን፣ ለእኛ ግን በረገሙት ቀን ላይ ቆመን የአንተን በጎነትና ዳኝነት እንድንናገር ንጉሴ ኢየሱስ ጌታዬ ኢየሱስ ጌታችን ንጉሳችን አንተ ከፊታችን ሰባሪው እግዚአብሔር ልጅ ኢየሱስ ሰብረ ወጥተሃል። አንፈራም። ከፊት አንተ ስላለህ ከኋላ ምን ይገጥመኝ ይሆን ብለን አንፈራም። በግራና በቀኝ ማን ይከልለኝ ቢሆን ብለን አንፈራም። ክብርህ ዙሪያችን የእሳት ቅጥር ነው። ሃሌሉያ። አባት መገኘት ይሰማናል፣ ደስ ይለናል፣ አርነት እናወጣለን። ከዚህ እውነት ላይ ሊያንሸራትተን የሚመጣውን ነገር ሁሉ እግዚአብሔር ሆይ አንተው ተዋጋልን። ጌታ በርቀትም በቅርብ ላሉት አንተው መልስ ስጥልኝ። ጌታ ኢየሱስ አንተው መልስ ስጥልኝ። እነሱ አንደበተ ርቱዕ ሆነው ቢናገሩ እኔ ቃልህን ከመናገር ውጭ ሌላ ነገር መናገርን አልፈልግም። አንተው መልስ ስጥልን ጌታ። ለሚጨቃጨቁ ለሚሟገቱ ሁሉ አንተ መልስ ስጥልን ጌታ። መንፈስ ቅዱስ ስም ኤርምያስን ስሙን እናጠፋለን ብለው የፈለጉትን ቢሉ የፈለጉትን ቢናገሩ አባቴ የኔ ስም ይጥፋ፣ የአንተ ስም ግን ገኖ በእኔ ላይ ይታይ። ገናናው የአብ ልጅ ኢየሱስ ጊዜያችንን ባርክልን፣ በኢየሱስ ክርስቶስ ስም አሜን። ተባረኩ። እግዚአብሔር ይባረክ። ቀጥታ ወደ ቪዲዮ ነው የምንሄደው እና ወደ ካህናቱ ወደ ካህኑ እና ወደ ድርሳኑ ካህኑ እና ድርሳኑ ይናገር ገድላቱ ድርሳናቱ ማለት ነው። እሺ እንግዲህ በሙሉ ስማቸው ሲጠሩ መላከ ገነት ቀሲስ ዲበኩሉ ይባላሉ። እሳቸው አንድ ቪዲዮ የተናገሩትን ቪዲዮ ሰማሁ። አንድ ቦታ ላይ ይበል የሚያስበል ነው፣ ሌላ ቦታ ላይ ደግሞ አይ እንደዚህ የሚል ትምህርት የለም ብለዋል። ስለዚህ ቪዲዮአቸውን እንስማው። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው ወርግ ለአንድ ሰው ምናምን ብለን ማልቀበሉ ሆነ አልቀበል። ምክንያቱም እግር ይመዳኛም የመጠለጫ እዚህ ጋር ይበል የሚያሰኝ ነው። አልቀበልም ነው ያሉት ቀሲስ። በእውነት ነብዬ የምለውት እንዳይቀበሉ ቀሲስ። ሌሎችም ካህናት እዚህ 1100 ሰው አላችሁ። እነዚህ መጽሐፍቶች መርዛም መጽሐፍቶች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያሳፈሩ፣ በአደባባይ ያዋረዱ፣ ያሸማቀቁ፣ አንገት ያስደፉ በጣም ብዙ ነውር፣ በጣም ብዙ ቆሻሻ ነገር ተጽፎባቸው የተገኙ መጽሐፍቶች ናቸው እና እንዳይቀበሉ እዚህ ጋር ይበል የሚያሳይ ነው። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው ወርግ ለአንድ ሰው ምናምን ብለን ማልቀበሉ ሆነ አልቀበልም። ምክንያቱም እግር ይመዳኛም የመጠለጫም የመብሊያም እንትን አይደለም። ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። እዚህ ጋር እረኛው ኤርምያስ ይቃወመውታል ቀሲስ። ለምን ስላነበብኩ መጽሐፍቶቻችሁ እዚህ ጋር የተናገሯትን ይስሙ መልሰው ከተቀበልክ ትቀበለዋለህ። ታምር ነው በቃ። ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። አለ ቀሲስዬ አለ። ይህንን ታምር ካልተቀበልክ ገነት አትገባም። እንደውም ገድላትና ድርሳናቱን ሰው ካልተቀበለ ዕጣ ክፍሉ የት እንደሚሆን ይናገራል መጽሐፉ። አሁን ለምሳሌ ገድላት ድርሳናት እዚህ ጋር ገድለ ክርስቶስ ሰምራል እንደ ምሳሌ እንደ ዋቢነት ማለት ነው። የሚያወራ ሰው ካለ ያው አመጣለሁ ተራ በተራ እያስቆጠርኩ ጥርስ ከምላሳቸው እያወጣን መጽሐፍቶቹ እናያለን። ቀሲስ አሁን ምን አሉ? ገድላትና ድርሳናትን መቀበል ላልቀበለው ይችላሉ አሉ። ሰሙት። እንደገና ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አንድ ሰው ምናምን ብለኝ ማልቀበሉ ሆነ አልቀበልም። አሁን ይሄ እንደዚህ ጥሩ ነው፣ ይበል የሚያሰኝ ነው ይሄ። ኦኬ ወደዚህ ደረጃ ላይ ደርሰዋል ማለት ነው። ይበል የሚያሰኝ ነው ይሄ። እውነት ነው። ቀሲስ ዲበኩሉ
በሙሉ ስሞት መልአከ ገነት ቀሲስ ዲበኩሉ በጣም 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 እችን ጥንታዊት የሆነች ቤተክርስቲያን ኦርቶዶክስን አንገት ያስደፋ እናንተን ሁሉ ጭምር በእነዚህ መጽሐፍቶች አንወያይም ብላችሁ እስክትሉ ድረስ እንድታፍሩ እንድትሸማቀቁ ያደረጉ በጣም ብዙ ገድላት፣ በጣም ብዙ ድርሳናት፣ በጣም ብዙ ተአምራት አሉ። እርሶ እንዳሉት ጥበብ ቢሆንልዎት ኖሮ ወይ እናንተ ጥበብ ቢሆንላችሁ ኖሮ እንደ ቤተክርስቲያን ኤርሚያስ ከኛ በላይ መጽሐፍቶቹን አንብበዋል እና በእውነት ሽልማት ሊገባው ነበረ። ሽልማቱ ይቅርብኝ። እንደናንተ አይነቶቹ ሰምተው ነገሩ አይ ብለው ባሉ ነበር። ግን ልትደፍኑት ማትችሉትን ለመድፈን ተሯሯጣችሁ፣ ልትሸፍኑ ማትችሉትን ልትሸፍኑ ተሯሯጣችሁ። ሶሻል ሚዲያ ላይ ባለው ማለት ነው። ግን ከላይ ያሉ አባቶች ያዩናል፣ እኔንም እርሶንም። ብፁዓነ ሊቃነ ጳጳሳት ይሰሙናል። ጠቅላይ ቤተ ክህነት ውስጥ ሰዎች አሉ፣ ይሰማሉ። በደንብ ነው የሚሰሙት ወንድሞችና እህቶች። ስለሰሙም ነው መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው ፓትርያርኩ ብፁዕ አቡነ ማትያስ አንብበውት አይደለም፣ እኛ አንብበንላቸው ነው። እኛ አንብበንላቸው በተሐድሶ ውስጥ የተጉ ወንድሞችና እህቶች አንብበው፣ ወንጌላውያኑ አንብበው የብዙ ዓመት ጥረት ነው። በመጽሐፍ እጃቸው እስኪዝል ድረስ የጻፉ ወንድሞች እህቶች አሉ። በመጽሐፍ ለምሳሌ እንደ ዋቢነት ብጠራ እነ ወንድሜ ቴዎድሮስ ደመላሽ እነ መሪጌታ ክብር ለኢየሱስ ጽፈዋል። ከ14 መጽሐፍት በላይ ማለት ነው። የእነዚህ ሰዎች ሁሉ እጃቸው እስኪበልዝ ድረስ ለእግዚአብሔር መንግስት ሐሰትን እየናዱ እውነትን እያጸደቁ ሰብከዋል፣ አስተምረዋል። በዚህ በሶሻል ሚዲያ ላይ 10 ዓመት ሙሉ ጮኬበታለሁ በዚህ ጉዳይ ላይ እና ምን አመጣችሁ ፍሬ ብላችሁ ብትሉ ፓትርያርኩ ራሱ የሊቃውንት ጉባኤ ተሰብስቦ መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ አስደርጓቸዋል። እግዚአብሔር በእኛ በኩል በወንድሞቼ በሚጽፉም በሚያሰለጥኑ በሚናገሩም በኩል ማለት ነው። ስለዚህ ይበል የሚያሰኝ ነው። መጀመሪያ የቀሲስ ዲበኩሉ የተናገሩት የመጽደቂያም እንትን ማለቻም ያሉት የመኮነኛም መጽሐፍ አይደለም ነው ያሉት። እንደዛ ነው ብሎ የሚለው መጽሐፉ አይደለም። ገድል የመጽደቂያም የመኮነኛም መጽሐፍ ነው። ያቸው የኔ ሞዴሬተሮችን ብቻ ያቸው ሞዴሬተር ይዘው ቁጭ ብለው ህዝቡ እዚህ የሚነገረው ነገር እንዳይሰማ እታች የፈለገ ነገር ሲያደርጉ ያቸው በቃ አይ ሞዴሬተር ስራ ላይ ምን እንደ ጸለይ ካናቅም ይሆል አሁን እንዳለ ምድር ኦርቶዶክስ ተንጫሽ ምንድን ነው? እኔ በቃ አንድ ነገር አውቃለሁ። እግዚአብሔር እባቡን መጥቶ ለዚህ ነው ከርቁም ከቅርብም የሚንጫጫው ማለት ነው፣ በማይመለከተው ማለት። እሺ ጄሪ፣ የኔ ቆይ ለአንቺ ሞዴሬተር ልስጥሽ እህትየው፣ ምሕረት አድርጊልኝ ዛሬ ስላልሰጠሁሽ። እሺ የማውቃችሁ ሌሎች እህትየው ይኸው ሰጥቼሻለሁ። ጄሪዬ ሞዴሬተር ብሎክ አይደለም የምታደርጓቸው፣ ሚዩት ነው የምታደርጉት። ሚዩት ብቻ ነው የምታደርጉት። ኦኬ አሁን እንቀጥላለን። ካህኑ ከድርሳኑ ተጣልተዋል እና አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ካህኑን ከድርሳኑ ነው ማስታረቅ ያለብን። ምክንያቱም አፏና መጽሐፏ ብያለሁ እኔ። ኦርቶዶክስ አፏ ሌላ ነው የሚያወራው፣ መጽሐፏ ሌላ ነው የሚያወራው። አይ መጽሐፍቶቹን ከመጽሐፍት ብለም እንዳትል ደግሞ ሌላ ሀገራዊ ጦርነት ሁሉ ሊያስነሳ የሚችል ጭቅጭቅ ሁሉ አለ። ልብ በሉ። ኦኬ ጸጋ ይብዛላችሁ፣ ተባረኩ። ኦኬ የቀሲስን አንድ እንስማውና ወደ መጽሐፉ ልሂድ። ምንድን ነው ያሉት? መጽሐፍቶቹ ገድላት ድርሳናቱ ለኩነኔም ለዘላለም ሕይወት ምንም አይመለከታቸውም አይነት ነገር ነው የተናገሩት እሳቸው። ማለት ገድላት ድርሳናትን ስለተቀበልክም ስላመንክም መንግስተ ሰማያት አትገባም፣ አላምንም ብለህ ስላልክም አይፈረድብህም እያሉ ነው ቀሲስ። አየው ገድል የመዳኛም የመጽደቂያም እንትን ማለትም አይደለም ብሎ ሲሉ የመኮነኛም ነው። አሁን ግን የመጽደቂያም ብሎ የሚለውን ቃል ተናግረዋል። እንዴ ገድላት ድርሳናቱ አይደሉ እንዴ ሄዶ የመቃብር አፈር የሳመ ሰው 22 ትውልዱ 75 ትውልድህ 100 ትውልድህ 110 ትውልድህ ይድንልሃል እየተባለ የሚባለው መጽደቂያ አይደል እንዴ? የእነዚህ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ስሙን በሕይወት መጽሐፍ ጽፍለታለሁ እሳት ገሃነመ እሳትን የእሳትን ባህር አያያትም ብሎ የማይል መጽሐፍ አለ እንዴ? ቀሲስ የለም እኮ እናንተ ስላላነበባችሁት ህዝቡ ላይ ወጣችሁ አይልም ብላችሁ ትላላችሁ።
22 ትውልድ እኮ 110 ትውልድ እኮ ይማራል። ማነው 101 ትውልድ ይማራል እኮ ይላል ገድለ ዘርአ ብሩክ ላይ። የዘርአ ብሩክን መቃብር ሄዶ የሳመ 101 ትውልዱ ይማርለታል ይላል። የዘላለም ሕይወት አይደል እንዴ? እሳት ባህርን ማነው እሳት መንግስተ ሰማያት ማነው ገሃነመ እሳትን አያያትም። በነ አብርሃም በነ ይስሐቅ በነ ያዕቆብ አጠገብ ይቀመጣል። ሄዶ የዘርአ ብሩክን መቃብር ስለሳመ ደብረ ሊባኖስ የተቀበረ ከጉር እስከ ሸህም ከሚባለው ወንዝ ድረስ የተቀበረ መንግስተ ሰማያትን አገባለታለሁ ብሎ ለአባታችሁ ለአቡነ ተክለ ሃይማኖት ቃል ኪዳን ገባለታል እንዴ ተብሎ የሚባለው። ለዚህ እኮ ነው የአዲስ አበባ ሀብታም ሁሉ ሲቆፍር ሲመትት ሲደግም ሲያስደግም ኖሮ መጨረሻ ላይ ሊሞት ሲል ውሰዱና ተክለ ሃይማኖት ደብረ ሊባኖስ ቅበሩኝ ይላል። እኔ እነግርሃለሁ ከጉር እስከ ሸህም ለምን አይሆንም? እራሱ ቤተክርስቲያኒቱን ተክለ ሃይማኖት ደብሩን ወደ ላይ እንደዚህ እንደ አትክልት ነቅላችሁ የሚነቀል ቢሆን ከታች ሬሳህን ከታች ረፍርፈው ቤተክርስቲያኑ በላህ ላይ እንኳን ቢሰሩት መንግስተ ሰማያትን መግባትን አታገኝም። ከፍል አድርገው የተክለ ሃይማኖት መቃብር እንደው ቤዛ ሆነ አተሰጠችን ምናም ነገር ብሎ ይላል። ኩስ የሚዩት አድርገው ቤዛ ሆነ አተሰጠችን ይላል። ኦኬ ለመዳኛ ማለት ነው። መጽሐፋችሁን የሚናገረው ገድሉ እኔ ከፍል አድርገው ይኸውልህ በእግዚአብሔር ልጅ በኢየሱስ ክርስቶስ ካላመንክ እንኳን አቡነ ተክለ ሃይማኖት መቃብር ላይ አይደለም እንደ ጠገባ አህያ ሄዳችሁ ስትንከባለሉ ብትኖሩ አይደለም ጌታዬ ኢየሱስ ክርስቶስ የተቀበረበት ጎልጎታ ኢየሩሳሌም ወስደው ዓለም ሁሉ እየሄደ የሚጎበኘው ሪል የሆነ ቦታ ጌታችን ራሱ አካሉ የተኛበት ቦታ ማለት ነው። የተቀበረበት ቦታ አለ። በ3 ቀን በዛ እሱ የተቀበረበት ቦታ ላይ ስትንከባለል አክሮባት ስትሰራ እንደ ኩንጉፉ ቻይና ምናምን ነገር ማለት ነው ስትገለባበጥ ብትኖሪ አሮጊቱን ሽማግሌ ማንም መዳንን አታገኙ። እውነትና ኤርምያስ አስረግጬ ነው የምነግር ስለ መድኃኒዓለም ምስክሬ አታገኙ። ለምን ጌታችን ኢየሱስ ክርስቶስ መቃብሬ ላይ መጥቶ የተንከባለ የዘላለም ሕይወት ሰጠዋለሁ አላለማ? በእኔ የሚያምን ነው ያለው። በእሱ ካመንክ ነው እንጂ የምትድና መቃብር ላይ ሄደ ስለተ ይሄ የመቃብር መንፈስ መቃብራም ትውልድ ማለት ነው። መቃብር ላይ ብትንከባለል ትላለህ እንደ አንተ። ጌታችን ኢየሱስ ክርስቶስ የተቀበረበት መቃብር ውስጥ ጎልጎታ እስራኤል ሄዳችሁ ከነ ዘመድ ሁሉ ጭምር እንደ ዘንጋዳ ጉድጓደኛ ገጠር እንግዲህ ገበሬ አይደለም። ይህም ባላገር እኮ ሰባኪ ነው መድኃኒዓለም ልኮ ምንም እንትን ማለት በቃ ሲጠራ እንደዚህ ነው። እግዚአብሔር ሲጠራ እንደዚህ ነው። ቆንጅዬ ባላገር ሰባኪ ማለት ነው። አስነሳብህ እግዚአብሔር ማለት ነው። እና ከነ ዘመዶቻችሁ ጭምር ሄዳችሁ ጎልጎታ መቃብር ላይ እንደ ዘንጋዳ ጉድጓድ ብትጨመር ማለት ነው። ዘንጋዳ ከዘራን በኋላ ጎተራው ሲጠብብን ረጅም ጊዜ እንዲቀመጥ ነቀዝ እንዳይበላው እኔ በተወለድኩበት አካባቢ ላይ አፈር አለ። አቦልሴ ቀይ መረሪ አፈር ይባላል። እና እዛ ውሃው ረባ ምንድነው ውሃ የሌለበት ውሃው ዝናብ የፈለገውን ያህል ዝናብ ቢዘንብ ጥፍጥፍ ብሎ የሚሄድበት ቦታ ላይ የሆነ እንደ ኮረብታ አይነት ነገር ላይ እዛ ጋር አፈሩ ተመርጦ ይቆፈራል ጉድጓድ። ምን የዘንጋዳ ጉድጓድ ተብሎ ይባላል። ዘንጋዳ ከዘራን በኋላ ማሽላም ከተዘራ በኋላ ከታጨደ በኋላ እህሉን ነቀዝ እንዳይበላብን ወስደን እዛ መሬት ውስጥ ይጨመራል። ውሃ አይደርስበትም። የፈለገ ዶፍ ቢዘንብ በዚህም ፈሶ ነው የሚሄደው ውሃው። እዛ ጋር አይቋጥርም። ውሃ ሊቋጥር በማይችል ቦታ ላይ እንቆፍርና እዛ ይደረጋል ማለት ነው። እና እንደ ዘንጋዳ እኮ አልኩ ከነ ቤተሰብ ሁሉ ጭምር ወስደው ኢየሱስ ክርስቶስ በተቀበረበት ጉድጓድ ውስጥ በአንድነት እያረባረቡ እያነባበሩ እንደ ንብብሮሽ እንጀራ ማለት ነው። እንደዛ እንኳን ቢከቱ አትድንም። መዳን ኢየሱስ ክርስቶስ መቃብር ላይ ሄዶ በመንከባለል አይደለም። መዳን ተክለ ሃይማኖት መቃብር ላይ ሄዶ በመንከባለል አይደለም። መዳን ዘርአ ብሩክ መቃብር ላይ ሄዶ በመንከባለል አይደለም። ብራዘር በመንከባለልማ ስንት ነገር እኮ ተንከባለናል አይደል እንዴ? ግልጽ እኮ ነው አማርኛ። ስንት ነገር እኮ ተንከባለናል። ግን የለም ወፍ የለም። በመንከባለል ሳይሆን ድህነት በማመን ነው። እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ እግዚአብሔር በቅዱሳት ሐዋርያቶች የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫው እስከ መጠለቂያው ድረስ እንዲሰብኩ ልኳል። ያ ወንጌል እዚህ እረኛ እጅ ላይ ደርሷል። እዚህ ወገኔ እጅ ላይ ደርሷል። አለቅ። ወንጌሉ ምንድን ነው? ያ መዳን ምንድን ነው? ወንጌል ነው። ወንጌል ስለምንድን ነው? የምስራች ነው። ስለማን ነው? ስለ ጌታችን ስለ ኢየሱስ ክርስቶስ ከድንግል ስለተወለደው የዳዊት ልጅ የእግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ነው።
ኦኬ መንግስተ ሰማያት የመግቢያው መጽሐፉ ምን ያህል ቅዱስ እንደሆነና መጽሐፉን ደግሞ አለማመን የሚያመጣብህን ኮንስኮንሲ ኦርቶዶክስ እንደጻፈችው ኤርሚያስ ያነባዋል። ከዛ ኤርሚያስ ተሳዳቢ ነው ብላችሁ ብትሉ ጴንጤዎችም ቤት ክፈትና ጩህ። ኦርቶዶክሳንም ኤርሚያስ ተሳዳቢ ነው በል። እኔ የሚሳደቡትን መጽሐፍቶቹን አምጥቼ ያሳያለሁ። ስለዚህ ከየትን ጀምር ማለት ነው? ቆይ እንደውም ከዚህኛው ከምጀምር አንደኛውን ሰው መሳይ ነገር አስታወስኩት። ከአቦን ጀምር። መጽሐፉ ቅዱስ ነው ወይስ ቅዱስ አይደለም? ገድል ድርሳናት ምን አሉ ቀሲስ? መጽደቂያችንም መኮነኛችንም አይደሉም አሉ መጽሐፍቶቹ። ምን አሉ? መጽደቂያችንም መኮነኛችንም አይደሉም። መጽሐፍቶቹ ምን ይላሉ? ካህኑ ወይስ ድርሳናት? ኖ አልሰጥህም እህትዬው። በቃ ሰዓት ከሌለ ኩሲ በሌላ ቀና አስወርጅ እህትዬው። ሰው አታስገቡ ኤርሚስ ከሚጨርስ ጋይስ። እሺ ተባረኩ። ኦኬ ካህኑ ከድርሳኑ መጽሐፉ ምን ይላል? ወይኔ ኤርሚያስ ክፋትህ! እንዴት መጽሐፍ ታመጣለህ? እና 30 ሰከንድ አንድ ነገር ላምብ። 30 ሰከንድ ኤግዛክት። ኧረ ትችላለህ። እኔ እኮ አንተ እሺ ይቀጥሉ። እስትንፋሰ ክርስቶስ ላይ አይ ምንም ይገባል አይገባም ስላሉ እሳቸው መቼም ካህን ማስተማር ጥሩ ነው ብዬ ነው። እንደዚህ ይላል እስትንፋሰ ክርስቶስ ላይ እነርሱም ይህችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያም በየዕለቱ 400,000 ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። አሁን ስሙ፣ ይህችን ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግስተ ሰማያትን አያያትም ይላል። እሺ ካልሰሙ ብዬ ነው። እንደዚህ አምጣልኝ። ኦኬ ይቀጥሏ። ኤርሚያስ ገድለ ገብረ መንፈስ ቅዱስ እንደው ቢያንስ ጥቂቱን ነው ያልኩት። የእስትንፋሰ ክርስቶስ አሁን ወንድምነት ያነበበውም አለኝ። ዘራ አብሩካል ምን አቡነ እንትና የሚባሉ አሉ እዚህ እኔ ቤት ማለት ነው ገብተዋል። መጽሐፍቶቻቸው ነው የገቡት አልኩ። እነሱንማ ድርሽ አላሰኝም። ኦኬ ገብተዋል፣ ተነበዋል። ጥርስ ከምላሳቸው አውጥቼ ግዕዝ ከአማርኛ ገጽ እየጠቀስኩ እንዲህ እያመጣሁ አረጋግጥላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ነው የታተመው 2010 ላይ። ግልጽ አይደለም እንዴ? ግልጽ ነው። ሰሚራን ይሁን ሳምራን እናያታለን ዛሬ። ሰሚራንም ሳምራንም እናያታለን። እሺ ኦኬ። ሰሚራና ሳምራ ስለሚቀራቀርብኝ ነው። ኦኬ በገዳሙ አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ካወራ እንደዚህ ያወራ ብራዘር። አሁን ይሄ ገዳሙ ለመሆኑ ገዳሙ ማህተሙን አትሞበታል። የዝቋላ ደብረ ከዋክብት ገዳም ነው። የዝቋላ አቦ ገዳሙ ያሳተመው ነው። ይኸው ሌላን ሊጻፍ እንደሚችል ስለሚያስቡ ማረጋገጫ ለተጠቃሚዎች በሙሉ ይላል። ማረጋገጫ ከሁለቱ ገዳማት ከዝቋላና ከምድረ ከብድ ያለው ጉራጌ ምድር ላይ ያለው ከሁለቱ ገዳማት የአንዱ ገዳም ማህተም ያላረፈበት ገድል እውቅና እንደሌለው እንድታውቁ እናሳስባለን ብለዋል። ማህተም ከዚህ በላይ ይደረግ ይላል። ይኸው ማህተም ተደርጎበታል ስንገዛ ማለት ነው። ኦኬ ተናገር እውነቱን። እንሄዳለና ወዴት? ወደ ምዕራፍ ወደ ታምር 20 አሁን እዚህ እንትን ወገቤናም ወይ ነው አቅለሽልሽ ወይ ነው እንዲህ የሚባል ጽሁፍ የለም። ቅድስት ኩላይት ቤተክርስቲያን እንዲህ አትልም የሚባል ነገር የለም። ኦኬ በዚህ በ20ኛው ታምር ላይ ደጋግሜ አንብቤዋለሁ። አሁን ሙሉን አላነበውም። ደጋግሜ አንብቤላችኋለሁ። ያው አቦ ሞቶ ሰውዬው እኮ የለም ሲጀምር። እዚህ ፕላኔት ላይ ኤግዚስት ያላደረገ እኮ ሰው መሰል በምናብ የተጻፈ እኮ ነው ወንድሞች እናቶች። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክሬ ነው።
አቦ በምድር ላይ ነበረ ብሎ የሚል ኦርቶዶክሳዊ ካለ እኔ በዲቤት እገጥመዋለሁ። ግን እነሱ ያው አይወዱትም። የለም ኤግዚስት ያላደረገ ሰው ነው። የለም እዚህ ፕላኔት ላይ ይኖር የነበረ ሰው አልነበረም። የግብፁ አቡነ ሺኖዳ እኛ አናቀውም ብለዋል። ሰውየው ግብፃዊ ሰው ነው አሉ። በምድረ ከኒሳ 300 ዓመት ኖሮ ከዛ ደግሞ ወደ ኢትዮጵያ መጣ እና በግብፅ በኢትዮጵያ ደግሞ 262 ዓመት ኖረ። በድምሮ 562 ዓመት እና የእናቱንም ጡት አልጠባም አቦ። ለምን? አርብና ሮብ ጾም ነው ብለው። እንዲህ እኮ እኔ እኮ ምልህ ወይ በኢትዮጵያ ቴሌቪዥን ላይ እየተነበበ ህፃናት ይጮቱበታል ብለህ እንዳትል። ህፃናቱ አይገባቸውም የዚህ ጉዳይ። የጡት ነገር ህፃናቱ አይሆንላቸውም። እኛም ቢሆን አጣብተን ያደግነው እዚህ እያንዳንድ ዋይ እያልክ እኮ እያለቀስክ ነው የጠባው። እሺ ለሽማግሌዎች ጊዜ ማሳለፊያ ነው ተብሎ እንዳይባል እራሳቸው ሽማግሌዎቹ ከዚህ ያለፈ ብዙ ተረት አላቸው። አስቂ የሆነ ቁም ነገር የሚያስተምር ማለት ነው። ይሄ እኮ ወይ አያስተምር ወይ አያስቅህ። እና አቦ ሞተ ይልሃል ታሪኩ እዚህ ክፍል ላይ ማለት ነው። አቦ የሞቱ አረፉ፣ የማያርፈው አረፈ፣ የማይሞተው ሞተ፣ እኔን እያሉ ተሰበሰቡ ይላል። በጣም ኮሚኩ የሚያስቀኝ በዚህ ክፍል ላይ ስላሴ ለቅሶ ለመድረስ ጉራጌ ምድረ ከብድ መጡ ይላል። ጴንጤ ብቻ ነው እዚህ ቀብር ላይ ያልተገኘ በሙሉ ልበለው እንዴ ሊሄድበት ነገር ያነሰዋል አይደል? የዝለቁት መምህራችን ነው ማለት ያለብህ። እንዲህ ይላል አቦ ሞተ። ይኸው በአባታቸው በገብረ መንፈስ ቅዱስ በእረፍቱ ቀን በሞቱ ቀን ማለት ነው የተደረገ ተአምር ይህ ነው። ጸሎቱ በረከቱ በኦርቶዶክሳውያን ላይ ይኖርና እኔ ጋር ድርሽ እንዳትል። እንዲህ አይነት በረከት አልፈልግም። አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ያው ቁጥራቸው 60 ነው። በሙሉ የጫካዎቹ አልመጡም፣ ወክለው የመጡ አሉ። እነዛ 60ዎቹ ወክለው ነው የመጡት። ከአንበሳ 60 ከነብር 60 ሊያለቅሱ መጡ፣ አለቀሱ። የሰማይ ወፎችም አለቀሱ። እነማን እንደመጡ አይዶ ነው። ከሰማይ አዋፍት ከሚበሩት ጥንባንሳ፣ ጆቢራ የትኞቹን አይተው ሲላ ጆቢራ ሲላ ምናምን ነገር የሚባሉ አሉ። ማቃቸው እኔ ማለት ነው። ቁራ፣ እርኩም፣ ጉጉት በጣም ብዙዎች አሉ። የትኞቹ እንደመጡ አይዶነ ግን መጡ፣ ሊያለቅሱ ወክለው የመጡ ማለት ነው። ሁሉም በየነገዱ በየቋንቋው ለቅሶ ሊደርስ መጥተዋል። የት ጉራጌ ምድር የተሰበሰቡት ክትፎ በቆጮ እንዳለ ነው። ኧረ ተፋታኝ ይላል የሀገሬ ገበሬ። ነገሩ ገና ሲያየው እንዴት ነው ነገሩ ነው ይላል። ልብ በና ሰባኝ። ኦኬ አሁን ክትፎ ቆጮ ጋር ተወው ኤርሚያስ። ለወፎች ቆጮ ታዲያ ምን ይበላሉ? እኝንም ያህል አባት አርፈው አልቃሹን ይልኝ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። አላለቀሱም እነሱ ብርሃን ይከልከሉ። ምድር ተንቀጠቀጠች። ኤርዝኩዌክ ተነሳ። ምን ያህል እንደተነሳ 5.3 ነው 8.6 ነው ምንም የሚታወቅ ነገር የለም። ግን ተንቀጠቀጠች። የት? ጉራጌ ምድር። በዚያች ቀን መብረቅ ነጎድጓድ ተገለጡ። መባረቅት ሁሉ ወረደ ከሰማይ እንዳለ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ለምን? ለለቅሶ። የት? ጉራጌ አገር። ማን ሞተ? አቦ። አብ ወልድ መንፈስ ቅዱስ በቃ ነጠላ ለበሱ እኮ ነው ማለት የቀራቸው። አንተ አምላኬን እንዲትቀልድበታለህ እንዴ? አፈርደቼ ነው ማስገጠል። ይሄን ተረት አንድ ቄስ አንድ ዲያቆን ኤርሚያስ የሚባል ሰውዬ ስታይ በህልምህ ሁሉ ጭምር ብቅ እንዲልብን አድርገው በመዶሻ በእግዚአብሔር ቃል ከትክቼ እንደዚህ ዓለም አደባባይ ላይ ማለት ነው። ይኸው አብ ወልድ መንፈስ ቅዱስም መጡ። ወዴት? ወደ ምድረ ግብፅ ሊያለቅሱ አቦን ሊቀብሩ። ዙፋኑን የሚሸከሙ 4 እንስሳት 4 እንስሳት መንፈሳዊያን የተባሉት ማለት ነው መጡ። እነሱ ሙሉ ታዲያ ማን ይቀራል? ኦኬ መጡ። 99ኙ ነገደ መላእክት ከነ ተከታዮቻቸው ጭምር መጡ። ስፍር ቁጥር የሌለው መልአክ አንድ የቀረ የለም በሰማይ። ስላሴ አልቀረ፣ ከመንበሩን የሚሸከሙ ሱራፌል ኪሩቤል አልቀሩ። መላእክት በሙሉ እንዳለ ጉራጌ ተጥለቀለቃል እኮ ተጥለቀለቀ። የኢትዮጵያ ምድር ራሱ ክትፎ ቢሆን ራሱ እንኳን አይበቃም። አይደለም ጉራጌ እንትን ማለት ነው። ቆጮው ቢላጥ እንኳን ራሱ አይበቃም። ያው ለለቅሶ ሄጄ ነበር ነው። የዚህ ምንድነው ሶዶ ጉራጌ አማውቴ
ባለወልድ ቤተክርስቲያን ድረስ ሄጄ ነበር። አንዲት በጣም በጌታ የሆነች እህት አባቱ አርፈው ሄደ ነበር እና ሄጄ ደግሞ በአገሩ ባህል ሴቶቹን ቅቤ ይቀባሉ። አንተ ወዲያውኑ ከቤተክርስቲያን ሲወጡ ማለት ነው። እኔ በሙሉ አሰልፈው እኔንም ሊቀቡኝ ነው ብዬ ጫካ ነበር የምገባው አልኩ። ሸፍቼ ቢሆን ምንም እንዴ እና በአገሩ ባህል ነው ቅቤ ይቀባል። ሄጄ ያየሁት ማለት ነው። አማውቴ የሚባለው ባለወልድ ቤተክርስቲያን ቦታውን ቀጥታ እየጠራ ማለት ነው። እና ከዛ ከሄድም በኋላ ክትፎ ላይ ነው። ክትፎ ላይ ምልህ አንደኛ ወንጌላዊ ነኝ፣ ሁለተኛም ደግሞ የቀድሞ ቄስ ነኝ። እሱ ላይማ ያው ምልህ እንግዲህ ሲሳይነ ዘለለ ዕለትነ ነው ብራዘር እንዴ አሳሩን ያሳየሁት ስልህ ጥጋስ ይዤ ክትፎ የለ ምን ይለ አንድ ጣባ አይደለም ስንት ጣባ እንደተበላ መድኃኒዓለም ነው የሚያውቀው፣ ግን በልቻለሁ። እና ይሄ እዚህ ቀን ምን ያህል ተዘጋጀ አላቅም። ለ99ኙ ነገደ መላእክት ለአብ ለወልድ ለመንፈስ ቅዱስ ዙፋኑ ለሚሸከሙ እዚህ 60 አንበሶችና 60 ንብሮች አሉ፣ የሰማይ አዕዋፍት አሉ። ፀሐይና ጨረቃ እንኳን አይበሉም። ኦኬ፣ ግን መጡ፣ መላእክት መጡ። 15ቱም ነቢያት መጡ፣ የእስራኤል ነቢያት ማለት ነው። እነ ኢሳያስ፣ እነ ኤርሚያስ፣ እነ ሕዝቅኤል ሁሉ በሙሉ የት ጉራጌ ሀገር። ወዴት ነው የምትሄደው ኢሳያስ? ጉራጌ ሀገር የማይሞት አንድ ሰው ጻድቅ ሰው ሞት። እኔ ውለታቸውን አረሳው እያለ አንተ በዚህ ሙድ ያልያዝኩ በምን ሙድ ይዛለሁ? እውነትን የምልህ እንደ ቴስቢያዊ እንደ ኤልያስ አላግጥባቸዋለሁ በተረታቸው ላይ። እናንተ በአምላካችን ላይ እንደዚህ የቀለዳችሁት፣ እኔ ደግሞ ቀልድብሃለሁ በዚህ ተረት ላይ። አታድነውም ከጄ አታስጥለውም ከጄ። ገብተህ አታወራም። ያው ዲቤት ትላላችሁ፣ ቀጠሮ ቀጥራችሁ 2 ጊዜ አስደግፈኝ ትሄዳለህ። አስደግፏት ሄደ ተብሎ እንደሚባል ማለት ነው። እሺ ይቀጥሉ። 12ቱ ነቢያት መጡ፣ 12ቱም ሐዋርያት መጡ፣ እነ ጴጥሮስ ሁሉ እንድርያስ በሙሉ ጉራጌ ሀገር መጡ። ለቅሶ ከመጀመሪያው ሰማዕት ከስጢፋኖስ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ያሉት ሁሉ መጡ። ቅዱሳን ከአባታቸው ከእንጦስ ጋር መጡ። በሄሮድስ የተገደሉት ሕፃናት ሁሉ መጡ። ምን ሊያረጉ? ለቅሶ። ሕፃን ለቅሶ ይሄዳል እንዴ? እኛ እኮ በሕፃን ጊዜ ተከልክለን እቤቱኑ አትግቡ ነበር ተብለ የምንባለው ለቅሶ እንዳንሄድ ማለት ነው። ሕፃናት ሁሉ መጡ። ከአዳም ጀምሮ እስከዚህ ቀን ድረስ የነበሩ ቅዱሳን ሁሉ መጡ። አቤል በለው፣ ሴት በል፣ ሄኖስ፣ ቃይናን፣ ያሬድ፣ ማቱሳላ፣ ላሜህ፣ ኖህ፣ አርፋክስድ፣ ቃይናን፣ ኤቦር፣ ሳላ በሙሉ መጡ። ራግው፣ ታራን፣ ናኮር፣ ሃራን፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ይሁዳ 12ቱ የያዕቆብ ልጆች ደግሞ አሉ። ከነሱ ውስጥ ይሁዳ፣ ፋሬስ፣ ኤስሮም፣ አራም፣ አምናዳም፣ ናኦስ፣ ሳልሞን፣ ራኬብ፣ ቦኤዝ መጡ። ምን የቀረ አለ ብራዘር? ተጥለቀለቀች ምድሪቱ ጎደ እንትን ላይ ጉራጌ ሀገር ላይ ማለት ነው። ጴንጤ ብቻ ነው እዛ ቦታ ያልተገኘ። ያው ጴንጤዎቹ እንደዚህ አይነት ቦታ ላይ አያርፉም በዘመንኛው አማርኛ ማለት ነው። መጡ ከአዳም ጀምሮ ያለ በሙሉ። አንድ የሙሉ ወንጌል አባል ግን እዛ አታገኝም፣ የለም። መናፍቃን ምን ያደርጉ ይመጣሉ? ጻድቃን መቃብር ላይ ይልሃል። እነዚህ ነብሮች፣ አንበሶችና ነብሮች እስከ ዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ ለቅሶን አበዙ። አንበሶቹ አባቴ 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 የእርሶን እግር እኮ እየላስን ነበር የምንኖረው። ምን አገኘሁት ምን አገኘሁት ምን ቀጠፈሁት እያለው አለ አንበሳ ሲያለቅስ ይታይ። አንዱ አንዱን እንኳን እንዳያጽናና በሙሉ ለቅሶ በለቅሶ። ነብሮችም እሪ እሪ ባል እሪ ነብር ከአንበሳ ለቅሶን አበዙ። ማን ይህንን ለቅሶ ግን ሪከርድ ያደረገው? ኤርሚያስ ጠይቅ። እነንቶኔ ጋር እነ መምህር ሽርሽር ጋር ሄደ ጠይቅ። አንበሳ ሲያለቅስ ካወቅኩት ጀምሮ ብፁዕነቶ እንደርሱ ያነ ደግ ሰው አይቼ አላቅም ነበር። እኛ እኮ ስጋ መብላት ትተን
የእርሶን እግር ትቢያ እየላስን ነበር እንኖር የነበረው። ልጆቼን ሁሉ እኮ ያሳደግኩት በእርሶ እንዲህ ነው የተለቀሰው። እንዲህ ነው የተለቀሰው እንዴ ነበርኮ ኤርሚያስ ብላት በለኝ። እኔ የኢትዮጵያ ለቅሶ ብቻ ልጆቻችን ሁሉ ሚስት ያገባሁት የእርሶን እግር ትልሳለች ብዬ ነው ተስፋ ያደርኩት። አንበሶች ከአንበሶች ይጋባሉና እንዴት አይነት አማርኛ! ነብሮችም ይዋለዳሉ፣ አንበሶችም ይዋለዳሉ። ልጆትን ለልጄ እንዲድሩ ተብሎ ሲባል ማለት ነው። እና የእርሶን እኮ ያገባሁት ሚስቴን እንኳን ራሱ ሳገባት የእርሶን እግር እኔ እየላስኩ እንደኖርኩ እሷም የእርሶን እግር እየላሰች እንድትኖር ተስፋ አድርጌ ነበር የመጣሁት። ይኸው ዛሬ በትዳራችን ላይ ጎጆአችን ፈረሰ፣ አባታችን ሞቱ እያሉ ለቅሶ አበዙ። ሰው ሲያለቅስ ዝም ብሎ አይደለም የሚያለቅስ፣ ስቅስቅ ብለው አለቀሱ። እንዲህ ነው እንጂ ለቅሶ ለቅሶ አበዙ አላለችንም? እንደ ኦርቶዶክስ ቆንጅዬ እኮ ጥንታዊት ተረታዊት ቤተክርስቲያን በእውነት ሰማይና ምድር፣ ተራሮች፣ ኮረብቶች አለቀሱ። ተራራ ራስ ዳሸን፣ ኪሊማንጃሮ፣ ኤቨረስት ዋቴቨር ብለብተል ኮረብታው ምናምን ነገር ሁሉ ስቅስቅ አለቀሱ። ቅጠል፣ ፍሬ፣ የጫካ ሳር ከኛ ምንም አልቀመሰም፣ ምንም አልበላም። እኛ ጋር ጫካ ውስጥ ነበረ፣ ምንም አልቀመሰም። አወይ በእውነት እውነቴን መሰክራለን አሉ እያሉ አለቀሱ። ቅጠል ስቅስቅ ብላ እኔ ልበጠስለወት፣ እኔ ልቀንጠስለወት፣ እኔ ልርገፍለወት ትላለች። ፍሬም እንደሚረግፍ ቅጠልም እንደሚረግፍ ማለት ነው። ቅጠል ይረግፍ የለ በንፋስ፣ እኔ ልርገፍለወት፣ አባቴ አባቴ አባቴ፣ እኔ ልውደቅለወት እያለ ይዛፍ ፍሬ ሁሉ ማለት ነው። የጫካ ሳርም እኔ ልድረቅለወት፣ እኔ ልድረቅለወት፣ ምንም አልቀመሰም እያሉ አለቀሱ። ውሃም በጣም ነገሩን ዙሩን የሚያከራው ይሄ ነው። ውሃም ከእኔ ምንም አልጠጣም እያለች አለቀሰች። ውሃ ባህር፣ ምንጮች እና ባህሮች ስቅስቅ፣ ውቅያኖስ ሁሉ ጭምር ሳይቀር ስቅስቅ አለች። ኧረ ተረጋጊ ተብላ ብትባል እምቢ። ምን ሆነሽ ታለች? ምንም እኮ ከእኔ አልቀመሰም። ውሃም አልቀመሰም፣ ቅጠልም አልቀመሰም፣ ፍራፍሬም አልቀመሰም፣ እንደ ዝንጀሮ ሳርም አልበላም፣ እንደ በሬና እንደ ምናምን ነገር ማለት ነው። አቤት አቤት አቤት! ምንም አልጠጣም እያለ አለቀሰች። የሰማይ ወፎችም መዓዛውን ዘወትር እየተመገብን እንኖር ነበረ ብለው አለቀሱ። ወፎቹ መዓዛ ነው የሚመገብ፣ ጥሬ መብላት ትተው ጥሬ እየጫሩ ጥራጥሬ ምናምን ነገር ትላትል አይደል የሚበሉት ወፎች። ነገሩ እዚህ በሙሉ እኮ የከተማ ህዝብ ነው። ምንም የምታውቀው ነገር የለም። እኔ ሆን ልንገርህ፣ ወፍ ወይ የተዘራ ዘር ካሉ ለቅሞ ይበላሉ፣ ወይ ደግሞ ወደ ወፍጮ ቤት እህል ምናምን ነገር ወዳለበት ወይ ደግሞ ወደ አውድማ አካባቢ አታጣቸውም። እኛ ከወቃም በኋላ ግርድ የሚባል ነገር አለ። ገረድ አይደለም ያልኩ፣ ግርድ ዋናው ምርት ካነሳም በኋላ የምንተወው ማለት ነው። በንፋስ የሚወሰድ ምናምን ነገር እዛ አውድማ ላይ እንደዚህ እየቆፈሩች ነው ወፍ የምትበላው። እንደሚጥም የተባለች እነዚህ ዋኔ ሸማኔ ብለህ የምትላቸው እነሱ እንደዚህ እየቆፈሩ ነው ይበሉት። እና እነዚህ አቦ ጋር የመጡ ወፎች የሚበሉት መዓዛውን ነበር። መዓዛ ምን ይበላል? አባታቸው ገብረ መንፈስ ቅዱስም እነዚህ ወፎችና አራዊቶች ብሞት እንዳለው ወደ ሰማይ አድርጋለሁ እንጂ ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አለ። ከወፎቹ ጋር ይጫወታል። እነዚህ ሁሉ ሲያለቅሱ ለአንዳቸውም አልመለሰም። ወፎቹ ጋር ግን ሲደርስ እነዚህን ወፎች አራዊቶችንም ብሞት እንዳለው ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። ሞቷል እኮ የሞተው ወፎቹ ሲናገሩ አላስቻለውም። ቀና አለና ለምን ነው የምታለቅሱት ግን? እኔ እኮ ከነ ስጋዬ ነው ወደ ሰማይ የማርገው። ስለዚህ አቦ አድርጓል ከነ ስጋው ወደ ሰማይ እየተባለ ነው። እና አታልቅሱ፣ አይዟችሁ፣ ተጽናኑ። እስኪ የሞተ ሰው ቀና ብሎ ወፎቹን አናግሮ ተመልሶ እንደገና ደግሞ ሲታኛ ይታይ። እንዲህ ነው ቁማር የሚጮቱብህ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለህ ጠዋት ፀሐይን እየሞክ ድንጋይ ላይ ቁጭ ብለህ ገረገራ ጥግ ተደግፈ የምታነበው መጽሐፍት ይሄ እንዲህ አይነት ቀልድ ነው። ለምን ታለቅሳላችሁ አላቸው። እግዚአብሔርም ከአባታቸው ገብረ መንፈስ ቅዱስን ለምን አትቀበርም አለው። እግዚአብሔር ደግሞ ማለት ለምን አትቀበረው? ትቀበራለህ። ለምን? አንተ ከነቢያት ትበልጣለህ?
ከኤርምያስ ትበልጣለህ። እንኳን ከብሉይ ኪዳኑ ነቢይ አይደለም ከኔ አይበልጥም አቦ የተባለው አለ። ምክንያቱም ኤግዚስት ያደረገ ሰው አይደለም በዚህ ምድር ላይ። ለሚጠይቀኝ ሁሉ እኮ መልስ አለኝ አልኩ። ዲቤት ላይ ከፈለግ እንገናኝ። አንተ እንዴት ብለህ የምትል ከሆነ ና እንገናኝ አልኩ። ሜዳው ላይ ከኤርምያስ ትበልጣለህ፣ ከሐዋርያትስ ትበልጣለህ። አንተ ትበልጣለህ። እንዳንተ በበረሃ ከኖረው ከዮሐንስ ትበልጣለህ። መጥምቁን ነው አተነካካኝ፣ አባቶቼን አተነካካ፣ እዛው ተረትን ታቀፈ ኑር። ከጊዮርጊስ ትበልጣለህ አለው ይላል። አባታችሁም ገብረ መንፈስ ቅዱስም ጌታችን ኢየሱስ ክርስቶስን ከነቢያቱ አንዱ ኤርምያስ በረሃብ ከሞት በጦር መሞት ይሻላል፣ ከሐዋርያትም አንዱ ጴጥሮስ በመብል በመጠጥ ልብስ በመልበስ ኖረ፣ የሚበላው ቢያጣ በሰንበት እሸትን አሽቶ በላ፣ ሰውነቱ ከአንድስ እንኳን ረሃብ አልተቻለችም። በተሰቀልክበትም ጊዜ በበር ላይ አንድ ወታደር በመረመረው ጊዜ 3 ጊዜ ካደ። ሰው ምን ያገናኘዋል ታዲያ? የካደው እኮ ታዲያ በንስሐ እኮ ተመለሰ። ታግሶ ከአንተ ጋር አልሞተም፣ ሞተ እንጂ በኋላ እኮ ሞተ። ያኔ ካደ፣ ጌታ መለሰው። ጌታዬ አይኑን ፊቱን አሳየው ይላል ሲናገር። ካደ፣ ዶሮ ሲጮህ ዞር ብሎ አየው ይላል። የኔ አባት ዞር ብሎ አየው ይላል። ፊቱን እንኳን አልከለከለውም። በቡጢ ተመቷል፣ አይኖቹ ቆስለዋል፣ ጥርሱ ደም ያፈሳል፣ እየደበደቡት ነበር። ዶሮ ሲጮህ ዞር ብሎ አየው ይላል። ዞር ብሎ ያን ፊቱን አያዙርብን ብራዘር። ኦኬ ተመለሰ እኮ ጴጥሮስ። ከእሱ ጋር አልሞተም ትላለህ? እንዲህ ሞተ እንጂ እሱ እንደተሰቀለ እኮ ነው። ተሰቀሉኝ ብሎ ተሰቀለ ተብሎ በቤተክርስቲያን ታሪክ ሮም ላይ የሚነገረው። ዳርያስ እንዲህ አይነትን የአንተን ኮተት ለማጽደቅ ሐዋርያው የሆነውን አትክድም። እዚህ አልሞተም፣ አንተን ካደ እንጂ አለ። አዎ ክዶ ነበር፣ በኋላ ተመለሰ። መመለሱን አጽፉም። በተመለስክ ጊዜ ወንድሞችን አጽና ብሎ ያለውን እሱን አጽፉም። ይህንን አርቲ ቡርት የሆነ ተረት ለማጽደቅ ጴጥሮስን ልትቀስ ወደኋላ ትሄዳለህ። እኔ አፈርስልሃለሁ። ምን ነው በተመለስክ ጊዜ ወንድሞችን አጽና ብሎ ያለውስ? በጎቼን አደራ ጠብቅ ብሎ ያለው ለምን እሱን አጽፉ? እሺ ከሰማዕቱ አንዱ ጊዮርጊስ በዓለም ሳለ በሹመት ነበር። የሹመቱም ስም ተርቢኖስ ይባል ነበር። ከተጋደለም በኋላ መበለት ቤት ባስገቡት ጊዜ እንጀራን ለመነ፣ ረሃብንም ጥምን መታገስ አልቻለም ይላል። ምን ባለ ጊዜ መበለት ቤት? እኔ የማውቀው ጊዮርጊስን በታሪኩ ላይ የንጉሱ የዱዲያኖስን ሚስት እልእስክንድርያ የምትባለው ባልየውን አባሮ በሌሊት ባልየውን አስወጥቶ ከንጉሱ ሚስት ጋር በእልፍኛቸው አደረ ነው ብሎ የሚለው ገድሉ። እደግመዋለሁ፣ መታሃል አንዴ እንደ ቡሄ ልጅ። ጊዮርጊስ ንጉሱ ዱዲያኖስን አባሮት ከቤት ከሚስቱ የንጉሱ ሚስት ከእልእስክንድርያ ጋር እሱን አባሮት በጎራዴ አስፈራርቶ ከቤቱ ውጣ ብሎት ንጉሱን አባሮት አብሮ ከንግስቲቱ ጋር አድረዋል በንጉሱ እልፍኝ። ቅዳሴ ሲቀዱስ እኮ ነው ያደሩት ኤርምያስ ብለህ እንዳትለኝና ሳቄን እንዳታመጣ። መሐሌት እኮ ነው ምጽዋት፣ ጸሎት፣ ጾም፣ ጸሎት፣ ሱባኤ ገብተው ነው ብለህ እንዳትለኝ። ምን ያደርጋል ባልና ሚስትን የሚለያይ ወታደር? ምን እንደሚሰማህ አንተ? ሚስት ያለህ ብራዘር፣ ሚስት ያለህ እኔ ጋር መጥተህ ሚስቴን ከእኔ ለይተህ በእኔ መኝታ ቤት እተኛለሁ ብለህ ብትል ተያይዘን እንወድቃለን ያሉት እንትና ማናቸው? ብፁዕነታቸው ሚስት ላይ ምን ሲደረግ እኮ ነው ብዬ የምልህ። የሰውን ሚስት የምትለየው አንተ ምን ሲደረግ ነው? አይ ሲጸልይላት ነው አሉ ባለፈው አንድ ካህን። እንዴ ባልን ለይቶ ነው ለሚስት ብቻ የሚጸለየው? ምን አይነት ጸሎት ነው? ጸሎቱ ለባልየው አይደርሰውም እንዴ ብፁዕነቶ? ወይስ ማህሌት ቆመው ነው? እሱ እየቀደሰ እሷ እያስቀደሰች ነው? ኧረ ተወኝ ይላል። ጉድ ነው የምሰማው አልኩ፣ ጉድ ነው የምሰማው። እሺ እንጀራ በለመነ ጊዜ መበለት ቤት መታገስ አልተቻለም። እንደኔ በበረሃ የኖረ ዮሐንስ ከሁሉ የምትበልጥ የምትጠቅም ጣፍጥ የጣዝማ ማር በላ። ከነገስታት እንኳን ከማር ሁሉ ይልቅ እሷን ይወዳሉ። ኦኬ ጣዝማ ነው ብሎ አይልም፣ ግን ማር በላ ይላል። የበረሃ ማር በልተዋል እና አንበጣ በልተዋል።
በዘሌዋውያን መጽሐፍት ላይ 4 አይነት አንበጦች አሉ እስራኤላውያን እንዲበሉ የታዘዙ። ኦርቶዶክስ እዚህ ላይም ፖለቲካ ለመስራት ብላ ያጠመዘዘችው አለ ድርሳነ ማነው ገድለ መጥምቀ ዮሐንስ ማለት ነው። ዕብራውያን 4 አንበጦች እንዲበሉ ይታዘዛል እና ብሉይ ኪዳን መጽሐፍ ያዝ አስተምርሃለሁ። 4 አይነት አንበጦች ተፈቅደዋል። እነዛ አንበጦች ዛሬም ይበላሉ። በጥንት መካከለኛው ምስራቅም አሁንም ይበላሉ። በአረብ ሀገራት ላይ ብትሄዱ አሉ። እነሱ የአንበጦች ይሸጣሉ በስርዓት። እኔም እስራኤል ሲሄድ ጠብሼ ይበላለሁ። ጌታዬ ምስክር እኮ ነው አልኩ። ጠብሼ ይበላለሁ። ዮሐንስ ነቢዩ ጠብሶ በልቷል። ይበሉት ነበር፣ እንዲበላ ተፈቅደዋል። 4 አይነት አንበጦች አሉ እንዲበሉ የተፈቀደ። እሱና ማር ነው የበላው። ጣዝማ ብለህ አንተ ነው የጨመርከው። ጣዝማ ይሆን ይሄ ኖርማሉ የጣዝማ ማርና የሌሎቹ ማር አውቃለሁ። ስለዚህ አታምታታ ማለት ነው። ማር ብለህ ተደብቀ የለም። እሺ እኔ 562 ዓመት ኖሩ ከእናቴ ማፀን ከወጣሁበት ቀን ጀምሮ ልብስ አልለበስኩም። ይኸው ለአቦ ማለት ነው ልብስ አልለበሰም ከእናቱ ማፀን ከወጣበት ጊዜ ጀምሮ ጡትም አልጠባም። ለምን? አርብና ሮብ ያው የተወለደበት ቀን ምንድነው? የጡትሽ ወተት ጾማለሁ ብሏት ማለት ነው። ፍጥረት ሁሉ ጠብቶ ነው ያደገው፣ እሱ ግን አልጠባሁም ይላል። በመኝታም አልተኛሁም ይላል ከእናቱ ጋር። ፊቷ ቀይሁን ጥቁር አላየሁም ይላል የእናቱን። ውሃም አልጠጣሁም ይላል አቦ። እህልም አልበላሁም ይላል እሱ። የዛፍን ፍሬ ቢሆን የበረሃ ቅጠልም ቢሆን አልቀመስኩም ይላል። ሰውየው ሰው አይደለም፣ ኤግዚስት ያደረገ አይደለም። ብራዘርዬ ነጭ ንብ ከአፉ እየወጣች ትገባና ትወጣ ነበር። ንቦች ይወጡ ነበር። ቀፎ ነው ማለት ነው። ሆልቃ ይባላል ባደኩበት አካባቢ ላይ ማለት ነው። በገጠርኛው በባል ሀገርኛው አማርኛ ሳወራ ማለት ነው። ኦሆ እሺ። ለቅንድቦቼ እንቅልፍም አልሰጠሁም፣ ለሰውነቴ መጠጊያ አላበጀውም። እንደ ምሰሶ ተተክዬ ኖርሁ እንጂ እጆቼ ወዲህና ወዲህ አላሉም፣ እግሮቼ ከመንገድ ወደኋላ አላሉም። እስከ ዛሬ ድረስ ልብስ አልለበስኩም። የዚህን ዓለም ልብስ ብቻ አይደለም፣ ሳርም ቢሆን ቅጠልም ቢሆን ሰውነቴን አልሸፈንኩም ይላል አለ። ነገር ግን እውነት ካልሆነ ተራሮች፣ ኮረብቶች፣ ውሃዎች፣ አገሮች፣ ፀሐይ፣ ጨረቃ፣ ከዋክብት፣ ሰማይ፣ ምድር ይናገሯል። ኑ እውነት ካልሆነ የተናገርኩት ይመስክሩ፣ ይናገሩ፣ ይጠሩ ተባለ። ከማን ጋር ነው ይህን የሚከራከረው? ከእግዚአብሔር ጋር። ጌታን ለማሳመን ይሄን ድረስ ሄደው አላምን ብሎ እግዚአብሔር ሊያሳምነው ረታው። በአደባባይ አስመስክሮ እግዚአብሔር አሳፈረው። እግዚአብሔርን ማለት ነው። አቦ ረቺ፣ እግዚአብሔር ተረቺ ሆነ። ይህንን ተረት እፊቴ ቆመህ አታጸድቀው፣ ተጸድቀው። መንፈሴን ቁጥጥ ያደርገዋል። እዚህ ጋር ስደርስ እግዚአብሔርን ረታው። እግዚአብሔር ተሸነፈ። በአቦ ክርክር ተረታ ማለት ነው። እውነት ካልሆነ ይመስክሩ፣ ጥራቸው ይምጡ ብሎ ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ምናምን ነገር ሰማይና ምድር ይናገሩ። እነዚህ አንበሶች ይቅርታ ጉንፋን ይዞኛል። የሰማይ ወፎች ይመስክሩ አለ። ሚስጥሬን የምታውቁ የእግዚአብሔር መላእክት ይህንን መስክሩ አለ። እግዚአብሔር ሚስጥሩን አያውቅም። የአቦ የተባለውን ተረታም ትውልድ ተረታም ትውልድ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔርን እኮ ነው። እግዚአብሔር ሆይ ለምንድን ነው ግን የምትከራከረው? አቦን ነገሩ እኮ እውነት ነው። አንተ እኮ አልተረዳም። አንተ እኮ አታውቅም። ሚስጥሩ ለአንተ አልተገለጠልም። ለእኛ ግን ለመላእክት ተገልጦልናል። ሐዋርያት ተገልጦላቸዋል። ነቢያት ተገልጦላቸዋል። እግዚአብሔር አንተ ሚስጥሩ አልተገለጠልህም። ነገሩ እውነት ነው አሉታ። እግዚአብሔርን ይኸውልህ እዚህ መጽሐፍ ላይ ቆሜ በእግሬ ቆሜ ብናገር ደስ ባለ ነበረ። ምንም አታመጡም አልኩ። የሰራዊት ጌታ እግዚአብሔር ከኔ ጋራ ነው። ግን ትውልዴ እውነቱን እና ሐሰቱን ሳያውቅ ያን አላረግም። ራሳችሁ ትረግጡታላችሁ መጽሐፉን። ነገሩ እውነት ነው አሉት። እግዚአብሔር እውነት መሆኑን ሳያውቅ ቀርቶ አቦ የሚያወራው እውነት ነው ሐሰት ነው ብሎ የሚለውን እግዚአብሔር መለየት ተስኖት መለየት ተስኖት አቅቶት ምስክሮች ተጠርተው ነገሩ እኮ እውነት እኮ ነው። እግዚአብሔር ለምን አትሰማውም? ግን ለምደው ከአቦ ጋር የምትከራከረው? ጌታ ከስንቱ ጋር ተከራክረ ትችለዋለህ? ስንቱ አስረድቶ ይኸው በሙሉ መሰከርንብህ። እኛ በሙሉ ይመስክሩ ተባለ። ተራሮች መሰከሩበት እግዚአብሔር ላይ፣ ኮረብቶችን መሰከሩ፣ ውሃዎች መሰከሩ፣ አገሮች መሰከሩ፣ ፀሐይ መሰከሩበት፣ ጨረቃ መሰከሩበት። እግዚአብሔር በቃ አፈረ፣ ተረታ። በእነዚህ አምላኬን ጌታዬ አስችለኝ፣ እምባዬ ብቻ ነው የሚፈሰው፣ አስችለኝ።
አስችለኝ። እነ ከዋክብት፣ ፀሐይ፣ ጨረቃ የፈጠራቸው ፍጥረታት ሁሉ እግዚአብሔር ላይ መሰከሩበት። ተከራክሮ አቦን ተከራክሮ ያልሆነ ነገር ተናግሮ አቦ ኦኬ እውነት ነው እሺ ጥራቸው የፈጠርካቸው ብለው የሚባሉት በሙሉ አንተ ላይ መሰክሩባል። እኔ ግን ጻድቅ ነኝ። አቦ ጻድቅ እግዚአብሔርስ የሚመሰከርበት ሞት ይሻለኛል አልኩ። ይህንን ከምሰማ ደግሞ አልሞትም ጊዜው እስኪደርስ ድረስ እግዚአብሔር ከዚህ አይነት ኮተት መረባች ውስጥ የሚያስጥለው አለ። አሳይቶኛል፣ ተናግሮኛል፣ እቀጥላለሁ። ሰማይና ምድር ይናገሯል። እነዚህ ሁሉ አንበሶች፣ ነብሮች፣ የሰማይ ወፎች ሁሉ ይመስክሩ፣ አንተ ላይ ይመስክሩበት። ኦኬ ሚስጥሬን የሚያውቁት እነሱ ናቸው። አንተ አታውቅም። እግዚአብሔር የእግዚአብሔርን መልአክም ይህንን ይመስክሩ። አንተ ሚስጥሬን አታውቅም፣ መላእክቱ ሚስጥሬን ያውቃሉ። እነዚህ ሁሉ የተጠቀሱት ሚስጥሬን ያውቃሉ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ ያውቃሉ ብሎ ነገሩ አቦ እግዚአብሔርን። ከዛስ ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔር ለምን የምትከራከረው ግን ከአቦ ጋር? ነገሩ እኮ እውነት ነው እኮ። አንተ ነህ ሚስጥሩ ያልተገለጠልህ። አንተ ሚስጥር አታውቅም። እኛ ግን ሐዋርያቱ ሚስጥር እናውቃለን። ስለዚህ የቱንም ያህል ብትፈጥረንም እንኳን ለፈጠርከን ለአንተ ሚስጥር አታውቅምና ሚስጥሩን እኛንን የምናውቀው ያቦን ከአንተ ተሰውሯል ጌታ፣ የተገለጠልለኛ ነው። ይኸውልህ ይህንን የዘንዶ ትምህርት አልኩ። ይህንን የዘንዶ ትምህርት ከገለአድ ቴስቢ እንደወጣው እንደዛ ታላቅ ነቢይ እበቀለዋለሁ፣ በምድሬ ላይ እበቀለዋለሁ። ያዋረዳችሁት ጌታዬ ነው አይደል? ያዋረዳችሁት ያቃልላችሁት ጌታዬ ነው አይደለ? እኔ አዋርደዋለሁ በዘመኔ ከሱ ጋር ሆኜ። መሰከሩበት። እግዚአብሔር ኩም አለ ይባላል። እግዚአብሔር አፈረ፣ ተመሰከረበት። አንድ ፍጥረት እንኳን ከሱ ጋር የቆመ የለም። ሁሉም ነቢያት፣ ሐዋርያት ቢባል በሙሉ መጥተው ለአቦ መሰከሩ፣ ለእግዚአብሔር አይደለም። ለአቦ መሰከሩበት። ጌታን እንደ ሰው ይኸው ለብቻ ቁጭ ብሎ የፈጠረው ፍጥረት ሁሉ አንድ በእውን እንኳን ያልተፈጠረ በምናብ የተፈጠረ ደብተራዎች የፈጠሩትን ቅዠት እግዚአብሔርን የሆነ ቦታ ላይ እንደ ሰው አስበው አሸማቀውት ሁሉ ሲመሰክሩበት የእኔ ጌታ እኔ ያለውልህ ልጆች አሉ አባዬ ጌታዬ ኢየሱስ ያመኛል። በቃ ወንድሞች እናቶቼ እንዴት ልለፈው? በቃ እዚህ ጋር እታመማለሁ። ውስጤ ልደብቀው የማልችለው ህመም ውስጥ ያለ እግዚአብሔርን ነው ይህንን ያህል ያዋረዱት። በመጽሐፍቶቻቸው ውስጥ እግዚአብሔርን ነው እቺ ቤተ ክርስቲያን እግዚአብሔር ላይ ነው ትውልዱ ምራቁን ጢቅ እንዲልበት ያደረጉት። እኔ ደግሞ እነዚህ ተረት ላይ ትውልዱ ምራቁን ጢቅ እንዲሉበት አደርጋለሁ ከጌታዬ ጋር። ተመሰከረበት እግዚአብሔር። አርፎ ይቀመጥ ነው ከዚህ በኋላ። ጌታችንም አለው ወዳጅ የገብረ መንፈስ ቅዱስ በእውነት ይናደረገ ካፉ የወጣ ሁሉ እውነት ነው። ማነው ካፉ የወጣ ሁሉ ሐሰት የሌለበት እውነት ነው አለ። ሲመሰከርበት ማለት ነው። ከአቦ አፍ የወጣው ስተት የሌለበት ነው። ከኔ አፍ የወጣው ነው ስተት ያለበት። ምክንያቱም ሁለት እውነተኛ ቢኖር ምስክር ባላስፈለገ። ከአቦ አፍ የወጣው ያለ ሐሰት ነው፣ እውነት ነው፣ ሐሰት የለበትም አለ። ከእግዚአብሔር አፍ የወጣው ሐሰት ነው እያሉን ነው። ቀጥዬ ሳነብል ታየዋለን። ከዛስ ከእግዚአብሔር አፍ የወጣው እግዚአብሔር እኔ ነኝ ዋሸሁት፣ ምስክሮች ሁሉ መጥተው እኔ ላይ መሰከሩብኝ። አቦ ግን አንተ እውነተኛ ነህ፣ ይሄ ሁሉ ፍጥረት መሰከረ፣ እኔም ደግሞ መሰክራለሁ። መጨረሻ በእውነት ከአፍ የወጣው እውነት ነው፣ ሐሰት የለበትም ብሎ መሰከረ። እኔ ነኝ የቀላመድኩት ብሎ ማለት ነው። ጌታ የኔ ጌታ ለምን ታሳመመኛለህ? ውስጤን ብዬ አልልህም። በምሰማው ነገር የአባቶች አምላክ እሺ እውነት ነው ብሎ መሰከረ። ሰማይና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ ውኆች፣ ሀገሮች፣ የሰማይ ወፎች፣ አንበሶች፣ ነብሮች፣ መላእክት አፋቸውን ከፍተው በአንድነት ተናገሩ። አዎ ልክ ነው፣ እውነት ነው። እኛ እኮ ቅድም ነግረን ነበር፣ መስክረን ነበረ። አንተን አልሰማ ብለህ ያልከው አቦ እውነተኛ ሰው ነው። ከአንደበቱ ስህተት እንደማይወጣ ነግረን ነበር። ስህተቱ የወጣው እግዚአብሔር ከአንተ አፍ ነው እንጂ ከሱ አይደለም።
ምስክር የሚያስፈልገው ለዚህ ነበር። ሁለታችሁ ስትሟገቱ እየሰማን ነበረ። መስክሩ ብላችሁ ከጠራችሁን ዘንዳ እንመሰክራለን። አንተ ሐሰት ካፌ የወጣው እግዚአብሔር፣ አቦ ግን ያው እውነትን የተናገረው። ይሄ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት። በማህተም አረጋግጠው የጻፉልን መጽሐፍ ነው ብሎ የሚለው ኤልያስ 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 ነቢዩ ኤልያስ እሱ ላይ የነበረ የክርስቶስ መንፈስ ማለት ነው። በእግዚአብሔር ቅናት ደረሱልን፣ ከሙታን ተነሱና አኑና መስክሩ ብዬ አልልም። ኤልያስ አልሞተም፣ ተወስዷል። ዳዊት ሞቷል፣ የለም። ጳውሎስ የለም፣ ሞቷል፣ በስጋ አርፈዋል። በእግዚአብሔር ቅናት የተነሳው ጳውሎስ፣ በእግዚአብሔር ቅናት የተነሳው ነቢዩ ኤልያስ፣ በእግዚአብሔር ቅናት የተነሳው የአልዓዛር ልጅ ፊናንስ ኑ ድረሱልን ብዬ እንደ ብፁዕ አቡነ ማርቆስ በላይ ዘለቀ ድረሱልን ተነሱና እርዱን ብለን አንላቸውም። እነዛ አባቶች ውስጥ ግን የነበረ የእግዚአብሔር መንፈስ ጌታዬ አለህ አለ፣ ትሰማናለህ፣ ታየናለህ። ምን እንደተጻፈብህ ለትውልድ ምን እየመገቡ እንዳለ ታያለህ። ጌታ እውነት ነው፣ ሐሰት የለበትም አሉት እግዚአብሔርን። ሐሰተኛው አንተ ነህ እንጂ አቦ አይደለም። ምስክር የሚያስፈልገው እውነቱን ከሐሰት ለመለየት ነው። እግዚአብሔርን ሐሰተኛ ወይስ አቦ ነው ትክክለኛ? መስክሩ ተብሎ ሲባል የፈጠራቸው ፍጥረታት በሙሉ እግዚአብሔር ላይ መሰከሩበት። እግዚአብሔር ሐሰተኛ ሆኖ ተገኘ። አቦ ግን ከአንደበቱ ስህተት የማይወጣበት ሆነ። ከሰው እስከ ድንጋይ ከምድር እስከ ሰማይ በታች እንዲህ ያለ ድንቅ ነገር አላየንም ብለው ተናገሩ። የዚያን ጊዜ የሰማይ መላእክት ነፍሱን ከስጋው ጋር ታርግ፣ በመቃብርም አይቀበር ብለው ፈረዱ። ጌታስ አይፈርድም። ለምን? ሐሰተኛ ነው። በሙግት ተረቶ አቦ አሸንፎታል። መላእክት ሁሉ በሙሉ ፍጥረት ሁሉ በሙሉ ለፍርድ አይበቃም ማለት ነው። የዋሸ ሰው ለምን? የዋሸ አምላክ ለምን በፍርድ እንዴት ብሎ ሊፈርድ ይችላል? ፍርዱ ውሸታም ስለሆነ እነሱ መስክረውበታል። እግዚአብሔር ሐሰተኛ ሆኖ ለፍርድ እንኳን ራሱ በነፍስ ላይ እንኳን እንዳይፈርድ መላእክት በነፍስ ላይ ይፈርዳሉ። መላእክት ተሰብስበው የዛን ጊዜ ነፍሱ ከስጋው ጋር ታርግ እንዳይሞት፣ ከሞተም ነፍሱን ከስጋው ጋር በመቃብር አይቀብር ብለው ፈረዱ። እግዚአብሔርስ የለም። ከዛ ሲው ዮሐንስም ፈረደ፣ ነቢያትም ኤርምያስም ከነቢያት ጋር ፈረደ፣ ጴጥሮስም ከሐዋርያት ጋር ፈረደ፣ ጻድቃንም ጊዮርጊስም ከሰማዕታት ጋር ፈረደ፣ እንጦስም ከመነኮሳት ጋር ፈረደ፣ ቅዱሳን ሁሉ እንዲፈረዱ። እግዚአብሔርስ አልፈረደም። ለምን? ሐሰተኛ ነው። በኦርቶዶክስ ቤተክርስቲያን ትምህርት እግዚአብሔር ሐሰተኛ ነው። ክርስቶስ ሐሰተኛ ነው። ለፍርድ አይበቃም። ለፍርድ አይበቃም። ፍጥረት ሁሉ መጥቶ የሚመሰክርበት ውሸተኛ ነው ብለውናል። አዎ የኔ ጌታ ሰውነቴ ሁሉ ተንቀጠቀጠብኝ። ወንድሞቼ ናቶቼ ይህንን የሚናገር መጽሐፍ ምን ብለዋሉ? ያን ጊዜ ጌታችን ኢየሱስ ክርስቶስ በልቡ ተክቶ ይህንን የገድሉን መጽሐፍ ያጻፈ በቤቱ ያስቀመጠ የገድሉን መጽሐፍት ይህንን የሕይወት መጽሐፍ አሉ። አሁን ቀሲስ ዲበኩሉ ከነውሸቶት ጭምር እዚህ ጋር የሚቀመጡት ይህንን የሕይወት መጽሐፍ ይህንን እንዲህ አይነትን ነገር እግዚአብሔርን ሐሰተኛ አድርጎ ፍጡርን እውነተኛ አድርጎ የሚናገር ይሄ መጽሐፍ የሕይወት መጽሐፍ ነው። ይታየ ለቤተ ክርስቲያን መገልገያ የሰጠ ይህንን የሕይወት መጽሐፍ እግዚአብሔርን ሐሰተኛ አድርጎ ፍጡርን ግን የሌለ ኤግዚስት ያላደረገ ፍጡር ብለህ ልትሏቸው አችልም። ለቤተ ክርስቲያን የሰጠ በመንግስተ ሰማያት የብርሃን ቤት ያገኛል። መጽሐፉን ገዝቶ የሰጠ ያጻፈ ቀሲስ ዲበኩሉ ቅድም ቪዲዮ ላይ ምን ነበር ያሉት? መልሰን ሰማዋለን። የእሳትንም ባህር አይነካውም፣ የጨለማ መላእክት አይደርሱበትም። የርኩሳን አጋንንት ማለት ነው። የብርሃን መላእክት በፍጹም ደስታ በሰላም ይቀበሉታል እንጂ ነፍሱን ከወዳጄ ከገብረ መንፈስ ቅዱስ ጋር በብርሃን ቤቶች ትኖራለች።
አባር፣ ቸነፈር፣ በሽታ፣ የቀትር ጋኔን፣ ረሃብ፣ ጥም፣ ርዛት፣ ድህነት አይቀርቡትም። ሚካኤል እና ገብርኤል ይጠብቁታል ብሎ ተናገረ። ያን ጊዜ የሰማይ መላእክት አባ ክቡር ነህ፣ በሰማይ በምድር አንተን የሚመስል የለም እያሉ አሳረጉት። ንዑድ ክቡር የሚሆን አባታችሁ ገብረ መንፈስ ቅዱስ ይህንን ታምር አደረገ። ታምሩ የተደረገው ደግሞ በራሱ ነው። ራሱ ሞቶ ራሱ ታምር አደረገ። እንዲህ ነው። ያው ከዛ በኋላ ያው በእነሱ ላይ ይኖር ማለት ነው። ኦኬ የህይወት መጽሐፍ ነው ይላል። ቅድም ቀሲስ ዲበኩሉ ምን አሉ? ለወንድሞቼ ይሰጣቸዋል። ይህንን አንብቤ ቀሲስ ዲበኩሉ ቅድም ምን አሉ? እነዚህ መጽሐፍት ለዘላለም ህይወትም ለፍርድም ለመጽደቅም ለመኮነንም አይበቁም ነው አይደል ብለው ያሉት። ቀሲስ ዲበኩሉ ዋሽተዋል። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበለው ከሆነ ኖር አልቀበልም። ምክንያቱም ገድል የመዳኛም የመጸደቂያም የመግቢያም እንትን አይደለም። የመጽደቂያም የመዳኛም እንትን አይደለም ማለት ይሄ የህይወት መጽሐፍ ነው። ገድል ለገብረ መንፈስ ቅዱስ ማለት የህይወት መጽሐፍ ነው። በቤቱ ያስቀመጠ ለቤተ ክርስቲያን የሰጠ መጽሐፉን የጻፈ በቤቱ ያስቀመጠ በመንግስተ ሰማያት የብርሃን ቤት ያገኛል ይላል። እርስዎ መጽደቂያ አይደለም ብለው ይላሉ። በእርግጥ አትገቡም። ቀሲስ ዲበኩሉም አይገቡም፣ ሌሎቹም አትገቡም። ኤርሚያስ የሚባል ሰው ስታዩ ጥላችሁ እንዲደነብራችሁ እግዚአብሔር ያደርጋል። የዛ የገለአድ ቴስቢ የነቢዩ የኤልያስ አምላክ ምስክር ነው። ኦኬ ከዛ ምን አሉ? ቀጥሎ ያዋሹት ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው። ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። ይህንን ታምር ካልተቀበልክ ገነት አትገባም ብሎ የሚል ትምህርት የለም ማለት ካህኑ ወይስ ድርሳኑ? ቃል በቃል መንግስተ ሰማያትን አያትም። ቀደም ያየነው ቆይ እሱ አለ። ይኸው እዚህ አለ። ገድላት ድርሳናትን የማይቀበሉ ሰዎች ደግሞ ለመረጃ ዳግዬ ተናገሩ እውነቱን ብለን እዚህ ውሸት አንቀጥፍም። ዘወርኃ ጥቅምት ገድለ ክርስቶስ ሰምራ ገጽ 54 ያው እንደዚህ ይነበባል። ከቁጥር 61 ጀምሮ እንደዚህ አነባዋለሁ። ዳግመኛም አብረን የምናነበው ዳግመኛም ከዕለታት በአንደኛው ቀን እናታቸው ክርስቶስ ሰምራ የመላእክት አለቃ እናታችን ብሎ የሚለው እኔ እናቴ ስለ አይደለች ነው ብዬ እናታቸው ነው ብዬ የምጠራው። አባታቸው ነው ብዬ የምለው እናታቸው ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳት እንድታወጣ ስልጣን ሰጣት፣ ወይንም ቃል ኪዳን ገባላት። በዚያም ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ አለቻ ክርስቶስ ሰምራ። እንግዲህ እንደነዚህ ያሉቱ ትምራቸዋለህ ወይስ አትምራቸውም አለችው። የምን ሲነበብ? የቅዱሳን ገድላቸው ሲነበብ ሐሰት ነው ብለው የሚሉ አሉ በማለት የማያምኑ ብዙ ሰዎች አሉ አለች። ብዙ ሰዎች ናቸው የማያምኑት። ጌታዬ ሆይ የኔም አይነት ይሁን የኔም መሰል ቅዱሳን ገድላቸው ሲነበብ ሐሰት ነው ብለው የሚሉ አሉ፣ በስተዋል። እኔ ደግሞ አሁን ጨምርላታለሁ። ከዚህ በኋላ ገድል ሲነበብ ሐሰት ነው ብለው እንዲሉ በሚሊዮን የሚቆጠረውን ኦርቶዶክስ ጌታዬ አሳይቶኛል፣ አላወራም። እዚህ ስራውን እየሰርቷል፣ ጀምሯል፣ እንቀጥላለን። አዎ ሐሰት ነው ማለት ያለባችሁ። ገድል ድርሳን ሲነበብ ሐሰት ነው ማለት ያለባችሁ እያለም ነው ትውልዱ። አሁን ወዲያ እነዚህ መጽሐፍቶች ስዕሉን ሁሉ ቆሼ ተራ እየጣሉ ነው፣ መጽሐፍቶቹን ሁሉ ጭምር ማለት ነው። እኔ በመጀመሪያ ማስጥል ከልብህ ነው። ከዛ እንግዲህ እንደነዚህ ያሉትን ትምራቸዋል ወይስ አትምራቸውም ማለችው። ጌታዬ ሆይ ብላ አቤቱ ጌታዬ ብላ ማለት ነው። ከመጣሁ አይቀር ካሳረከኝ አይቀር ቅዱስ ሚካኤል እቅፍ ድግፍ አድርጎ አንተ ጋር ካመጣኝ አይቀር ልጠይቅህ አንድ ነገር። የእኛ የቅዱሳን ገድል ሲነበብ ሐሰት ነው እያሉ በማለት የሚያምኑ ብዙዎች አሉ አለችው። እና እንደነዚህ እንግዲህ እንደዚህ የሚያደርጉትን ትምራቸዋል ወይስ አትምራቸውም ብላ ስትለው መልሱን የለኝ። ቀሲስ ዲበኩሉ የዋሹት ያላወቁት ገድል ድርሳናትን የማይቀበል ዕጣ ክፍሉ ከማጋ ይሆናል ብሎ ይላል። ቀጥሎ አነባዋለሁ። እዩት ቁጥር 63 እርሱም ጌታ
በጥቡ ልብ ሆነው ያለመጠርጠር የሚያምኑ ወደ መንግስቴ ይገባሉ አላት። ገድልን የሚያምኑ ወዴት ይገባሉ? ወደ መንግስቴ ይገባሉ። ቀሲስ ድበኩሉ ምን አሉ? የመግቢያም የመኮነኛም አይደሉም አሉ። ካህኑ ወይስ ድርሳኑ እውነት የሚናገሩት? አርእስትን ለዚህ ነው ያደረግነው። ከዛስ የማያምኑ ቢኖሩስ ገድል ድርሳናትን የማያምኑ ግን ቢኖሩ ግን ክፍላቸው ከአርዮስ እና ከሰባሊዮስ ጋር ነው አላት። አርዮስ የት ነው የገባው? ሲኦል። ሰባሊዮስ የት ነው የገባው? ሲኦል። ምንድን ነው ያስገባቸው? ትምህርታቸው ስሁት አጋንንታዊ ነው። ነገረ ክርስቶስ ላይ ያስተማሩት የሰባሊዮሳውያን እና የአርዮስን ትምህርት እናውቀዋለን። ስለዚህ ገድላት ድርሳናትን የማያምኑ ቢኖሩ ክፍላቸው ከነ አርዮስ እና ከሰባሊዮስ ጋር ነው አላት ይላል። የሚያምኑስ በመንግስት ይገባሉ አለ። ቀሲስ ድበኩሉ ምን አሉ? ገድል አንደኛ ትምህርት የለም አሉ አይደል? እዚህ ጋር ሲናገሩ ሰማ ወይ ቀሲስዬ ታምር ነው። ታምር ነው። ይህንን ታምር ካልተቀበልክ ገነት አልገባም የሚል ትምህርት ግን የለም። ይኸው አለ ትምህርት። ይህንን ታምር ይህንን ገድል የማትቀበል ከሆነ ዕጣ ክፍሎት ቀሲስ ድበኩሉ ከአርዮስና ከሰባሊዮስ ጋር ነው የሚሆኑት። ይኸው መጽሐፍ አለ። የቅዱሳን ትምህርታቸውን ከበረከታቸው ሱታፌ ልንሳተፍ አደን እናነባለን ብለን ስንል የነበረው አስመለጠኝ አብ ልጅ ኢየሱስ። ይኸው ያለመጠርጠር የሚያምኑ ቤት በገድላትና በድርሳናቱ መንግስቴ ይገባሉ አላት። ወደ መንግስቴ ይገባሉ። የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ከሰባሊዮስ ጋር ነው። አርዮስና ሰባሊዮስ የት ነው ክፍላቸው? ገሃነመ እሳት። አይ ኤርሚያስ በሁለት መጽሐፍ ብቻ አይደለም ብለህ ካልክ እቆልልላለሁ። እንቅልፍ መጥቶ እስክትወርቅ ድረስ መረጃ እዚህ ቤት ወጣቶቹ ጨቅ ነው እንደሚሉት ማለት ነው። ተናገር እውነቱን። የክርስቶስ ባሪያ አልዋሽም። መጽሐፍቶቻቸው ከካህናቶቻቸው ተጣልተዋል። ኦርቶዶክስ አፏ ከመጽሐፏ ተለያይቷል። እሳቸው እንዲህ የሚል ትምህርት የለም አሉ ቄሱ። ቢያንስ ሁለት እንኳን ማለት ነው። እሺ ይህን ብዬ ካልኩኝ ለወንድሞቼ አገልጋዮች ስላሉ ለነሱ ልስጥ። ያው ማናቸው ናቸው? የማናቸው አስተምሮ ትክክል ነው? የካህኑ ወይስ የድርሳኑ? በእግዚአብሔር ቃል አሁን ይቀባበሉሃል ማለት ነው ወንድሞች። ቴንክ ዩ። ታላቃችንም ስለሆነ ደግሞ አገልጋያችንም ስለሆነ ፓስተርዬ እሱ ይቀጥል፣ ከዛ እንቀጥላለን። መረጃ አንሷል ብላችሁ ካላችሁ ኦርቶዶክሳውያን እንድጨምር ከፈለገ ኑ ግቡና ስታወሩ። በእውነት ነው የምልህ የመረጃ እጥረት የለም። ምድሪቱ ላይ ያለውን ነገር ሁሉ የሰራዊት ጌታ እግዚአብሔር ሐሰትን መጥቶ እውነትን ለማቆም ትውልድን ለማዳን ጌታዬ ኢየሱስ ተነስቷል። ማስታወቂያ እናበዛም። ትናንትናም ልክ እንደዚሁ ጳጳሱ ስለ ነገረ ማርያም በነበረ ትምህርት ላይ ነገረ ማርያም ለሰው ልጆች በደልና ኃጢአት ሞታለች፣ አባ ጊዮርጊስ ዘጋስጫ በድርሰቱ ላይ ሞታለች ብሎ የጻፈው ነገረ ማርያም ላይ የኮምፒውተር ስህተት ነው። ኤርሚያስ ዳጊ እስኪያቸኩል ኮምፒውተር ተሳስቶ ነው አላችሁ። ኦኬ እሺ ለምሰን ከዛ ደግሞ የለም ጴንጤዎች እጃቸው ረጅም ስለሆነ ያው እንደምታውቁት እናንተ ናችሁ ያስገባችሁታል። እዛም ላይ የለም። ከዛ ልሟገት ብሎ ያለኝ እንዴት እንደሚዋሹ ካህናቱ ልብ ብልና ስማችን ላሳይ በወንድሞቼ በእንደው በመድኃኒዓለም